እንዴት ከረማችሁ? ረመዳን እንዴት ነው? የእናንተን ከሰዓት ያደረግንበት ዋነኛው ምክንያት በዚሁ ወደ ኢፍጣር አብረን እንገባለን ብለን ነው። ያው ሰሞኑን ከተለያየ የህብረተሰብ ክፍል ጋር ውይይት እናደርግ ነበር። ዛሬ ደግሞ በረመዳን የሙስሊም ቀን ነው። በዚህ ቀን ውስጥ ልታነሱ የምትፈልጓቸው ማንኛውም ጉዳዮች ካሉ ማንኛውም ሀሳቦች ካሉ ከእናንተ ለመስማት ለመወያየት ወደፊት ልንሰራባቸው የሚገቡ ነገሮች ካሉ የጋራ የሆነ ሀሳብ ለመያዝ ነው። ያካሄዱን ስለምታውቁት እኔ ብዙ ጊዜ አልወስድባችሁም። ሀሳብ ያለው ሰው፣ አስተያየት ያለው ሰው፣ ጥያቄ ያለው ሰው መድረኩን መውሰድ ይችላል። አልহামዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ክቡር ጠቅላይ ሚኒስትር ከኛ ጋር ተገናኝተው እኛን ሀሳባችሁን ወደፊት አብረን የምንሰራውን ነገር ጠይቁ ብለው እዚህ ስለጋበዙን ከምናመሰግነው ነገር ከብዙ አንዱ ነው። ለኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት የተለያየ ነገሮች ከድርጅት ከሙአሰሳ ወደ ተቋም እንዲቀየር አድርገዋል። ወለድ አልባ ባንክ እንዲከፈት አድርገዋል። እኔ ስንቱን ቆጥሬ እችላለሁ። ለዚህ ሁሉ እኛ እናመሰግናለን። እርሱ ደስ እንዲሎት ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም መለም የሽኩር الناس ለም የሽኩርላህ ስላሉን ግዴታችን ነው። አንድን መልካም የሰራላችሁ ካላመሰገናችሁ አላህንም አላመሰገናችሁም ስላሉን እርሱን ማመስገን የሁላችንም ግዴታ ነው። በመቀጠል እኔም ማቀርበው በ2005 በቀድሞ በፌደራል ጉዳዮች ሚኒስቴር አንድ የወጣ የአምልኮና የአለባበስ ስርዓት የሚል በተማሪዎች ዙሪያ ትኩረት ያደረገ መመሪያ አለ። ያ መመሪያ ትኩረት ያደረገው በዛት በሙስሊም ሴት ተማሪዎች ላይ ነው። ያ ነገር የሙስሊሙን ማህበረሰብ በሚመች መልኩ ሐቁን በጠበቀ መልኩ ያ መመሪያ እንዲሻሻል አቅጣጫ ቢሰጡልን። ሌላው ኢትዮጵያ የብዙ እምነቶች ሀገር ናት። አንድ ቦታ ሙስሊም ይበልጣል፣ አንድ ቦታ ፕሮቴስታንት ይበልጣል፣ አንዱ ኦርቶዶክስ ይበልጣል። ስለዚህ አንድ ወጥ ነገር የአስተምሮ ጉዳይ በጎዳና ላይ በማህበራዊ ቦታዎች ላይ በገበያ ላይ የሆነ የሚደረጉ አምልኮ ጉዳዮች ላይ አምልኮ በቤተ እምነት ቢገደብ ይሄ ነገር አንድ ልባድ እንዲሰጥ አቅጣጫ ቢሰጡልን አመሰግናለሁ። ዛሬ ይሄ እድል ስለተሰጠኝ እኔም በጣም አመሰግናለሁ። ክቡር ጠቅላይ ሚኒስትራችን እጅግ ብዙ የሚመሰገኑበት ጉዳይ አለ። ብዙዎቻችን ከልብ የምናመሰግንባቸው ጉዳዮች አሉ። እነሱ ዝርዝር ውስጥ አልገባም። እኔ ግን እንደሚሰማኝ ዛሬ እዚህ እርሶ ጋር ስንነጋገር እጅግ ከፍ ባለ ስነ ልቦና ውስጥ እንዳለን ግን መናገር እፈልጋለሁ። ለዘመናት የተደረገብን መገፋት በስነ ልቦና ጉዳታችን ላይ ትልቅ እንከን አሳድሮ ነበር። ዛሬ ግን በሀገራዊ ስሜት ይሄ መንግስታችን ነው፣ ይሄ ሀገራችን ነው በሚል የላቀ ስሜት ስለሆነ ይህን ሀሳቤን የማቀርበው ከሁሉም ነገር ለዚህ ስላመሰግናለሁኝ። ጥያቄ የሸገር ከተማ በቅርብ ጊዜ ያው ከተማውን በማደስ እንዲሁም ተስማሚ አድርጎ ለወደፊቱ ለመስራት በሚል የተለያዩ ህገወጥ ግንባታዎች እየፈረሱ እንደሆነ ይታወቃል። እኛም ህገወጥነት እንዲስፋፋ አንፈልግም። ነገር ግን በዚህ ህገወጥ ግንባታ ማፍረስ ሂደት ውስጥ ለ20 ዓመታት የዘለቁ እዛ አካባቢ የኖሩ ሰዎች ናቸው እየተፈናቀሉ ያሉትና እነኚህ ሰዎች እንደው መንግስት አንድ ነገር ሊያደርግላቸው ይችላል እንደው ቢታሰብበት የሚል እሳቤ ያለንና ሌላው የዛሬ አመት አካባቢ የሸገር ከንቲባም ባሉበት የፈረሱ መስጂዶች መልሰው እንደሚተኩ ተነጋግረው መጅሊሳችን ተነጋግሮ ተስማምተው ነበረ። ነገር ግን እነዚህ መስጊዶች ተመልሰው አልተሰሩምም አልተፈጸመምም።
እንዲሁ በዛን ሰዓት ቃል ከተገባና ስምምነት ከተደረገ በኋላ ተንጠልጥሎ ቀርቷልና የዚህንም ጉዳይ ልባት እንዲከታተሉልን ነው። አመሰግናለሁ። አላህ Subhanahu Wa Ta'ala ፈቃዱ ሆኖ ዛሬ እርሶ ፊት ቀርበን የሙስሊሙን ጉዳይ ለማቅረብ አላህ ለወፈቀን ጌታ ከሁሉም በፊት ምስጋና ይገባው። አልহামዱሊላህ። በመቀጠል ደግሞ ለኢትዮጵያ ሙስሊሞች ለአመታት ያለቀሱትን ልቅሶ መልስ ለመስጠት የሚችል አቅም አስይዞ እርሶም በዚህ ቦታ ላይ ባላስቀመጠው አላህ እንደዚሁ ምስጋና ይገባው። እርሶም በዚህ ባለፉት አመታቶች ብዙ ኸይራቶችን ብዙ ቁም ነገሮችን ለኢትዮጵያ ሙስሊሞች አሳይተውናል። ብዙ ችግሮችን ፈተውልናል። የኢትዮጵያ ሙስሊሞች ችግር እንግዲህ እርሶም እንደሚያውቁት ሁሉም እንደሚያውቀው ለአመታት ስለሆነ ለብዙ አመታት የሆነ ጉዳይ ስለሆነ በአንድ ጊዜ ተሰጥቶ የሚያልቅ አይደለምና በየጊዜው እርሶ ፊት እየመጣን እንዲሁም በታች ባለስልጣኖችም ጋር እየሄድን ማውራት ተገደናል። ዛሬ መነሳት ካለባቸው ጉዳዮች ብዬ ማስባቸው ብዙ አመት ያስቆጠሩ ድርጅቶች፣ ብዙ አመታት ያስቆጠሩ መሳጅዶች፣ ብዙ አመታት ያስቆጠሩ መቃብሮች እስካሁን ድረስ ህጋዊነት ሰውነት አላገኙም። በሁለተኛ ደረጃ ደግሞ መቃብሮች እንዲሁ የሙስሊሙን ፍሰት የሙስሊሙን ብዛት ያገናዘበ አይደለም። መቃብሮቹ አስሉ አሰጣጡ የተሰጡትን መቃብሮች ደግሞ ምን የላቸው ካርታ የላቸው ምን የላቸው ከፈለገ አንዱ ሰው ይመጣና ከዚህ እስከዚህ እናንተ አይደለም ብሎ መኗሪያ ይመራዋል። እነዚህን ሁኔታዎች ትኩረት አይተውልን የተለመደውን ገዛዋን እንዲያደርጉልን ለማስታወስ ነው። ጀዛኩሙላህ ኸይር። በመጀመሪያ ፈጣሪ የቸሮትን ሀገርን በብልሃት የመምራት የሀገራችንን ልማትና እድገት ያለውትን ቁርጠኝነት የሀገር አንድነትና የህዝቦቿ አብሮነት ያሉት ቁርጥ ራዕይ በመደመር ፍልስፍና መሬት ላይ መውረዱን ዛሬ በእና ትናንትና ባደረግነው ጉዞ መሬት ላይ መውረዱን በደንብ ነው የተረዳነው። የመደመር ፍልስፍና ያልገባው እንደኛ ጉዞ ቢያደርግና እነዚህ ጉብኝቶች ቢያደርግ ይረዳል ብዬ እገምታለሁ። አድናቆቴን ለመግለጽ ፈልጌ ነው። ሌላው እንደ አንድ 20 አመት አረብኛን በማስተማር እንደ አሶሲየት ፕሮፌሰር በኢትዮጵያ በቱርክና እንደዚሁም በአወሊያ ደረጃ 20 አመት ያስቆጠረ አረብኛ አስተማሪ እንደመሆኔ ሀገራችን ላይ ያለው የአረብኛ ትምህርት በርሶ እድሜ በርሶ ጊዜ ለየት ያለ ሁኔታ እንዲኖረው ትልቅ እድገት ላይ እንዲደርስ ያለን ምኞት ነው ለመግለጽ የፈለኩት። ባለፈው አመት የሰማነው አረብኛ ከታች ጀምሮ ይሰጥ የሚለው የሰማነው መሬት ላይ ወርዶ ብዙ አላገኘሁትም። አስቸጋሪ የሆነው ካሪኩለሙን የሚቀርጽ ስርዓተ ትምህርቱን የሚያስተካክል የሆነ ማዕከላዊ የሆነ የበላይ አካል የለም። ይሄም ማለትም ዩኒቨርሲቲ የለም። ከዚህ የተነሳ አንድ ዩኒቨርሲቲ በዶክተር አብይ ዘመን ለኢትዮጵያ ሙስሊሞች ማየት እንፈልጋለን። ይሄ ትልቁ ምኞታችን ነው። ይሄ ትልቁ ጥያቄ ነው። አመሰግናለሁ። እኔ የምለው ዛሬ በጎበኘነው ነገር አድዋን ባየነው ነገር ኢትዮጵያን አይተናል። ተስፋችን ኢትዮጵያ የሚለው ነገር ሲናገሩ እንዴት ይመጣል ብለን ነበር። በአይናችን በማየታችን እኛም ተደስተናል። ትንሽ እድሜያችንም እንዲቆይልን እኛም እንፈልጋለን። ይህንን እሸት ለመብላት ያየናቸው ነገሮች ደግሞ እርሶ ከሰሩት አንፃር በማንካ ነው ያየናቸው። ሌላው አገራችን የሰላም ሁኔታ ያ ጥያቄው የሰላም ሁኔታ በሀገራችን ላይ ትንሽ ወጣ ገባ ማለት ሁኔታ አለ። እርሶም ደግሞ ያሸንፋል ብለን አንልም። በሀገራችን በሰሜናዊ ክፍል በትግራይ ያመጡት ሰላም በአይናችን አይተናል። በትዕግስትም በምንም ሆነው ሰላም አምጥተዋል። ይሄም ሰላም እንዲደገም እንፈልጋለን። አሁን ባሉት በአማራና በኦሮሚያ ባለው ሁኔታ ሰላሙ እኛም ተጋግዘን ለሰላሙ ቆመን ልንሰራ ምኞታችን ነው። አመሰግናለሁ። ክቡር ዶክተር አብይ አህመድ አሊ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር፣ በዚህ አጋጣሚ እድል ስለተሰጠኝ ማመስገን እወዳለሁ። ክብርነቶ ለሀገር እና ለወገን ብዙ ጠቃሚና አስፈላጊ የሆኑ ሰላምና ልማት ማስተካከያዎችን በእውን አሳይተዋል፣ ሰርተዋል።
አይተናል፣ ተገንዝበናል። ረጅም እድሜና ጤና ከነ ቤተሰቦቹ አላህ ይስጥልን፣ ይባርክልን። እንደሚታወቀው በአሁኑ ሰፊው የሀገራችን የሙስሊም ማህበረሰብ ከመንግስት ጋር በሁሉም መስክ በአብሮነትና በድጋፍ እየቆመ ያለ መሆኑ እንረዳለን። እንደዚሁም በውይይት መድረኮች ሰላምና መረጋጋትን ለማፍጠር ጉልህ ሚና አለን። ይሁን እንጂ ታላቁ ሰፊው የኦሮሚያ ህዝብ ሙስሊም የሀገራችን ጀርባ አጥንት ሆና የተፈጠረችው በመዲናችን ፍንፍኔ ይህ የሚባል ህዝቡን የሚመጥን ኦሮሚያ የሚመስል ቢሮ የለንም። ክቡር ጠቅላይ ሚኒስትራችን ስለዚህ ይህ ጉዳይ ታውቆ ታይቶልን የኦሮሚያ እስልምና ጉዳይ ጠቅላይ ምክር ቤት የሚበቃ መሬት ከአዲስ አበባ እንዲሰጠን በአክብሮት እንጠይቃለን። ትንሽ በአፋን ኦሮሞ እንድናገር እንዲፈቀድልኝ። ክቡርነቶ ለኢትዮጵያ ሙስሊሞች ትልቅ ባለውለታ ነዎት። ለዘመናት ሲንከባለሉ የነበሩ መሰረታዊ ጥያቄዎች በርሶ የሚመራው መንግስት ባለበት ሰዓት ምላሽ አግኝቷል። የኢትዮጵያ እስልምና ጉዳዮች ህጋዊ ሰውነት እውቅና፣ የባንኩ ሌሎችም አሁን የማንቆጥራቸው በርካታ ነገሮች ተገኝተዋል። ይሄ ስለተገኘ ሌሎች ጥያቄዎቻችንም ምላሽ እንደሚያገኙ ተስፋችን እየለመለመ እያደገ ነው ያለው። ለዚች ሀገር እኛም ተስፋነን። ፍላጎቶቻችንና ጥያቄዎቻችን ምላሽ ባገኙ ቁጥር የአገር እድገት ላይ አንድ ቫልዩ ነው አድ የሚደረገውና አሁን አተኩሬ ልናገር የምፈልገው ነገር ምንድነው? እስላማዊ ዩኒቨርሲቲ በኢትዮጵያ ደረጃ በእጅጉ ያስፈልገናል። እስላማዊ እውቀት በኢትዮጵያ ውስጥ ረጅም ታሪክ ነው ያለው። ምናልባትም አጎራባች ሀገሮችን እስልምናን ያስተማር ነው እኛንን ታሪካችን እንደሚመሰክረው። ዛሬ ግን እነዛ ባህላዊ ትምህርት ቤቶች በትራዲሽናል መንገድ የሚያስተምሩ የነበሩት ዘመናዊነት እየተገዳደራቸው ባሉበት ሁኔታ አልቀጠሉም። ቢቀጥሉም ደግሞ የዘመኑን ሰው ለማነጋገር የሚያስችል አቅም ያለው ሰው ለማፍራት ስለሚቸገሩ ማዘመንና ዘመናዊ ማድረግ ግድ ስለሚሆን ይሄን ትኩረት እንዲሰጠው ፈልጋለሁ። በተለይ ሁለት ነገር ላይ ነው ማለት የምፈልገው። አንደኛ ትምህርት ቤቶቹ መኖራቸው ብቻ ሳይሆን እውቅና ከመንግስት ኖሯቸው ከነዛ ትምህርት ቤቶች የሚመረቁ ከነዛ ዩኒቨርሲቲዎች የሚመረቁ ተማሪዎች እንደ አንድ ዩኒቨርሲቲ ምሩቅ ኮንሲደር እንዲደረጉ የሚያስችል እውቅና ማግኘት አለባቸው። ይሄ ለኢትዮጵያ የሚበዛ አይደለም። ረጅም ታሪክ፣ ሰፊ ትስስር አላት ከእስልምና ጋራ። ሁለተኛው ደግሞ እነዚህ ዩኒቨርሲቲዎች የሚቋቋሙት ያው መሬት ላይ ነው። ለእነሱም በቂ የሆነ መሬት ያስፈልጋል። ስለተሰጠኝ እድልም ሆነ እስከዛሬ እያደረጉ ስላሉት ህዝቦችን በእኩልነት የማየትና ሁሉም መብቱን ማግኘት አለበት የሚል አስተሳሰብ ለእርስዎና ለመንግስቶ ትልቅ ክብርና ፍቅር አለን። ከዚያም በላይ ዱዓችን ነው። በዚህ በረመዳን ዱዓ እናደርጋለን። ወፈቀከ አላህ ለኩል ኸይር። ቅድሚያ ስላገኘሁት እድል አላህን አመሰግናለሁ። ትላንት ጀምሮ ከጎበኘነው ነገር ብጀምር ደስ ይለኛል። ያየነው ብዙ ነገር ነው። እጽዋትና እንስሳትም የተለያየ ባህሪ፣ የተለያየ መልክ ያላቸው በአንድ መኖር እንደሚችሉ አሳይተውናል። እኛስ ለምን በፍቅር የተለያየ ጎሳ የተለያየ ብሔር ሆነን ለምን በፍቅር መኖሩ አቃተን ከቅርብ ጊዜ ወዲህ የሚለው ጥያቄ አእምሮ ውስጥ እንዲጭር አድርጓል። ያንን እንኳን በሰው በእንስሳት የሚቻላል የሚለው ነገር ስላሳዩን በእውነት በጣም አመሰግናለሁ። በጣም ተደስቼበታለሁ።
ለልጆቼ ምን ማስተማር እንዳለብኝ ስንቅ ሰንቄበታለሁ ማለት እፈልጋለሁ። የላይብረሪውና የሳይንስና ቴክኖሎጂ ማዕከሉም በጣም ኢትዮጵያን የሚያኮራ አንድ ትልቅ ዓሊም እንደውም መዲና ላይ ስንማር ያየሁትን ዩኒቨርሲቲ ውስጥ ያየሁትን ላይብረሪ ነው የሚመስለው ነው ያሉን። በአጭር ዓመታት ውስጥ ብዙ ዓመታት ኢትዮጵያን የገዙ መሪዎች ያልሰሩትን ነገር በ5 ዓመታት ውስጥ ሰርተው አሳይተዋል። ይቻላል። ኢትዮጵያን ማሳመር፣ ኢትዮጵያን ማስዋብ፣ ኢትዮጵያን ሀብታም ማድረግ ይቻላል የሚለውን ነገር ተምሬያለሁ። ከዚሁ ጋር በተያያዘ የኢትዮጵያ ሙስሊም ማህበረሰብ ቡና፣ ሌጦ፣ የቁም እንስሳትን ወደ ውጭ በመላክና ዶላር ለሀገር በማስገኘት ትልቅ አስተዋጽኦ የሚያበረክት ህዝብ ነው። እንዲህም ሆኖ ግን በሐጅ ሰዓት በዓመት አንድ ሳይሆን በህይወቱ አንድ ጊዜ ብቻ የሚያደርገው የሐጅ ጉዞ ላይ የዶላር እጥረት አጋጠመ ተብሎ ሐጅ ከተመዘገበ በኋላ ጉዞ ተሰርዞ ዲስአፖይንትድ ሲደረግ ኖሯል። ይህ ችግር ለዘለቄታው የሚፈታበት ሁኔታ ቢኖር በመንግስት በኩል ለዘለቄታ ለአንዴና ለመጨረሻ ጊዜ ይህ ችግር የሚቀረፍበት ሁኔታ ቢመቻች እላለሁኝ። አመሰግናለሁ። በሃይማኖት ዙሪያ የነበሩ ልዩነቶች በእኛም ተቋም ሊሆን ይችላል በሌሎቹም እንዲፈቱና ህብረተሰቡ ለሀገሩ ለእድገቱ ለብልጽግና አስተዋጽኦ እንዲያበረክት ያደረጋችሁትን ስራ አሁንም ምስጋና ይገባዋል። እንዲሁም በአገር አቀፍ ትልልቅ ሜጋ ፕሮጀክቶችን እየሰራችሁ ነው አይቻለሁ። እኔ እነዚህ አባቶች ወንድሞች አብረን አይተናል። በእውነት ለመናገር ኢትዮጵያ ውስጥ ነው ወይ ያለ ነው የሚል ጥያቄ አጭሮብኛል። ያም ብቻ አይደለም፣ ተስፋ እንዳለን ኢትዮጵያ የማደግ የመበልጸግ ህዝቦቿንም የመጥቀም በመሪዎቿ አማካይነት ተስፋ እንዳለን በውስጥ ያጭሮብኛል እና ተስፋ ያለት መሆኑን ነው። በዚህ ምክንያት እጅግ በጣም እናመሰግናለን። የመጣው ከአማራ ክልል ስለሆነ በአማራ ክልል ያለ መንግስትንም አመሰግናለሁ። ምክንያቱም በችግሮች ውስጥ ሆኖ እየሰራቸው ያላቸው አሉ። በሌላ በኩል ችግሮቻችን ሰፊና የተወሰበሰቡ ስለሆነ እናንተም የተሸከማችሁትና የተቀበላችሁት የሀገሪቱ ችግር እንዲሁም ያመለካከታችን በአጠቃላይ ያስተሳሰባችን ውርቀቶች እንዳሉ ሆኖ የኢኮኖሚውም ሌሎችም ችግሮችን ነው የተቀበላችሁት። ይህም በመሆኑ አንዳንድ ጥያቄዎችን ወደፊት ትኩረት እንዲሰጣቸው እንድታዩዋቸው ማነሳቸው ጥያቄዎች አሉኝ። አንደኛ የማነሳው ከሰላምና ከደህንነት አኳያ አንዳንድ ቦታ ላይ በጣም በወቅቱ ያልታረሙና እርምት ያልተሰጣቸው ጥፋቶች እያደጉ እየተመነደጉ መጥተዋል። አሁን እነዚህ እያደጉ መጥተው ለተለያየ አሁንም ላለው ጥፋት እንትን ብለዋልና በተለይ ህግን በማስከበር ሰላማዊ ሁኔታዎችን በመፍጠር በኩል የኛም ድርሻ የመንግስትም ድርሻ ከፍተኛ ስለሆነ በዚህ ዙሪያ ላይ ምን ማድረግና እንዴት መሄድ እንዳለብን አቅጣጫም እንዲሰጥ እኛም የበኩላችንን ድርሻ እንድንወጣ በእናንተ በኩልም ደግሞ እንዲሁ የመንግስታዊ ሚናችሁ እንድትወጡ በዚህ ላይ ሐሳብ አለ። ሁለተኛ የሙስሊሞች ታሪካዊ ቦታዎች አሉ። ብዙ ታሪካዊ ነገሮችን አይተናል። የጋራ የሆኑ ታሪኮችን አንዱ መታየት የነበረበት እና በእኛም ተቋም በኩል ተቋም ስላልነበረን ስላልቀረበ የሾንኬ 800 ዓመት ያስቆጠረ የመስጂድና የጥንታዊ ቤቶች አሉ። 60 የሚሆኑ ቤቶች ከገመድ ወይም ከማሰሪያ ወይም እንደገና ደግሞ ከሚስማር ውጪ በአፈር በእንጨትና በድንጋይ ብቻ የተሰሩ ኦሮሚያ ልዩ ዞን ነው የሚገኘው። እነዚህ ቢለሙ ለአካባቢው ማህበረሰብ የኢኮኖሚ ምንጭም ይሆናሉ፣ አገራችንንም ያስተዋውቃሉና እነዚህ ምናልባት ወደፊት በባህልና ቱሪዝም ትኩረት እንዲሰጣቸው በክልሉም በፌዴራልም በኩል ቢታዩ ለማለት ነው። እጅግ በጣም አመሰግናለሁ። የተከበሩ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያን እንደሚያሻግሩ በጣም ሙሉ ተስፋ አለኝ። አላህ ይርዳዎት። ሀሳባውንም አላህ እንዲያሳካለዎት ዱዓ እናደርጋለን። ሰላም አለይኩም።
ሙምቼ ሚኒስቴር ዶክተር አብይ አህመድ እዱ ulfaadha galatooma ጠቅላይ ሚኒስትራችን ዶክተር አብይ አህመድን በጣም እናመሰግናለን። ከዚህ በመቀጠል በሐረሪ ክልል ካሉ ችግሮች መካከል አንዱ የጫት ንግድ ጉዳይ ነው። ይህ ጉዳይ ህዝብን እያማረረ ይገኛል። ኮንትሮባንድ በሚል ምክንያት አንድ አርሶ አደር ጫት ከማሳው ወደ ገበያ ይዞ እንዳይወጣ ችግር ሆኗል። ከአንድ ከተማ ወደ ሌላ ከተማ ይዞ መንቀሳቀስም አይቻልም። በተመሳሳይ የቡና ምርትም እንዲሁ። ይህ እንዴት ይታያል ማለት ፈልጋለሁ። እጅግ በጣም አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባህልና ቅርስ በተመለከተ ትላንት ዞር ያልን የጎበኘን ነበርና በጣም የሚያስደስቱ በአጭር ጊዜ ይሰራሉ ተብለው የማይገመቱ ነገሮችን ሜጋ ፕሮጀክቶችን በአጭር የመጨረስ የማስጨረስ ከርሶ አይተናልና ይሄ እንዲቀጥል እኛም ከጎን ሆነን ማገዝ የምንችለውን እንደምናግዝ ቃል ለመግባት ነው። እንግዲህ በሀገራችን ብዙ ለውጦች በተለይ ባሁኑ ለውጦች እያየን ነው። ፍትሃዊነትን እያየን ነው። የተለያዩ ማሻሻያዎች የብሔር ተዋጽኦን ለማስጠበቅ የተለያዩ ጉዳዮች ይደረጋሉ። ከፍተኛ ጥረት ተደርገዋል። በአይናችንም እየተመለከትን ነው። ውክልናቸውን በፌደራልም ሆነ በክልል ደረጃ ለማረጋገጥ ዘርፈ ብዙ እገዛዎችና ጥረቶች እንደተደረጉ ተመልክተናል። አጠቃላይ በቅርብ ያየናቸው ለውጦች መንግስት ወይም ደግሞ እርስዎ መንግስት እየሰራ ያለው የእኩልነትና የፍትሃዊነት ጥያቄዎች መልስ እያገኙ ስለሆነ ዛሬም የተለያዩ ጥያቄዎችን ብንጠይቀዎት እንዳይሰለቹን። ምክንያቱም የተጠራቀሙ በጣም ብዙ ጥያቄዎች አሉን። እዛ አካባቢ ያሉት ሁኔታዎች ትኩረት ይሰጡልን እንደ ሙስሊም ለማለት እወዳለሁ። አመሰግናለሁ። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እንደ ጎንደር ከተማ ሊሰሩ የሚገባቸው ብዬ የማነሳቸው ጥያቄዎች የጎንደር ከተማ የውሃ ችግር በጣም ችግር ሆኖብናል። ጎንደር ውሃ የለም። አሁን ጎንደር በ15 ቀን አንድ ቀን ውሃ ይመጣል። ለዛውም ወረፋው ከደረሰ ነው። ወረፋው በትክክል ከደረሰ ነው። የውሃ ችግር አለ። በእርግጥ የተጀመሩ እንትኖች አሉ። የግድቡ ሁኔታ አለ። ሌሎችም የተጀማመሩ አሉ። ፈጠን እያለ ወደ ስራ ቢገባ ጥሩ ነው። እንደ ድሮው እንስራ ተሸክሞ ሴቶች ሲሄዱ እያየን ስለሆነ ይሄ እንደው ቢስተካከል እና ወደፊት ወደዚህ ቢገባበት የሚል ነው አስተያየት ያለኝ። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። በመጀመሪያ ደረጃ እንደ ኢትዮጵያዊነቴ ማመስገን እፈልጋለሁ። ከዛ እንደ ሙስሊምነቴ ማመስገን እፈልጋለሁ። ሶስተኛ ደግሞ እንደ አፋርነቴ ማመስገን እፈልጋለሁ። እንደ ኢትዮጵያዊነቴ ማመስገን የምፈልገው እቺ ሀገር እንደ ሀገር እንድትቀጥል ያደረጋት አላህ Subhanahu Wa Ta'ala ማመስገን እፈልጋለሁ በመጀመሪያ ደረጃ። በመቀጠል ደግሞ የርሶ የዶክተር አብይ አህመድ አሻራ ትልቅ ነው ብዬ ስለማስብ ምክንያቱም የተሰሩ ግልጽ የሆኑ የማይካዱ በሜዳ ላይ የሚታዩ ለውጦች ስላሉ እርሶን ማመስገን እፈልጋለሁ። እንደ አፋርነቴ ማመስገን የምፈልገው ደግሞ በፊት በነበሩ ስርዓቶች አፋር እንዴት እንደነበረ ይታወቃል። እርሶ ከመጡ በኋላ ግን የመጣው ስርዓት አፋርን ከአጋርነት ወደ ባለቤትነት ወደ ወሳኝነት ወደ እኩልነት ወደ ብልጽግና ስላመጣ እሱን ማመስገን እፈልጋለሁ። ከዛ በመቀጠል አፋር ህዝብ በጣም የሚያነሳው ክቡር ዶክተር አብይ አህመድ በጣም የሚያሳስበው የልማት ጉዳይ ነው። የአፋር ህዝብ ራበኝ ማለት አፋር ላይ ነውር ነው። የአፋር ህዝብ ራበኝ ማለት ነውር ስለሆነ የራበው አይመስለው። ነገር ግን በጣም ከባድ ችግር ነው ያለው። ህዝቡ አርብቶ አደር ነበረ። አሁን አርብቶ አደርነቱ ኦልሞስት እየለቀቀ ነው። ከሞላ ጎደል ያሉት ልማቶች እርሶ ከመጡ በኋላ በጣም ጥሩ ነገሮች ይታያሉ፣ በተለይ በእርሻ ዙሪያ ላይ። ነገር ግን የአርብቶ አደሩ ጉዳይ ላይ ያን ያህል ትኩረት ተሰጥቷል ብዬ አላስብም። ስለዚህ
የተለያዩ የአፋር በጣም ብዙ ሀብት ያለው ብዙ መሬት ያለው ምንም የመሬት ችግር የሌለበት የውሃ ችግር የሌለበት ክልል ነው። ነገር ግን እነዛን ነገሮች በአግባቡ ትናንትናና ዛሬና ትናንትና ከጎበኘናቸው ነገር እርሶ ከተነሱበት የማይሆን ነገር እንደሌለ ተገንዝቤያለሁ። ወንዞቹ ላይ ግድቦች ተገድበው አርሶ አደርም አርብቶ አደርም አዘሴም ታይም ሁለቱንም በአንድ ድንጋይ ሁለት ወፍ እነዚህን ሰዎች ይህን ደረጃ ላይ ማድረስ እንደሚቻል እርሶ ከሰሩት ስራ ተምሬያለሁ። መጨረሻው የአፋር ህዝብ ድንበር ላይ ያለ ህዝብ ነው። ግማሹ ድንበር ላይ ነው ያለው፣ ግማሹ መሃል ላይ ነው ያለው። ድንበር ሲባል በኤርትራ ድንበር አለ፣ በጅቡቲ ድንበር አለ አፋር። በተለይ በጅቡቲ ድንበር ያለው አፋር ምንም አይነት በመሃል 1 ኪሎ ሜትር ሳይኖር በጅቡቲና በእነሱ መካከል ምንም ኪሎ ሜትር ርቀት ሳይኖር በእነሱ ቤት በር የሚያልፈው ዘይት፣ የሚያልፈው ሩዝ፣ የሚያልፈው የሚበላ ነገር ለመኖር የሚገለገሉበት አዲስ አበባ ደርሶ እነሱ ጋር ሲመለስ እጥፍ ዋጋ ነው የሚከፍሉት ያላቸው ሰዎች ማለት ነው። የሌላቸውን ተወው፣ የሌላቸው በእርዳታ ነው የሚኖሩት። ያልገባኝ ጥያቄ ስለሆነ ይሄ ጥያቄ እንዴት ይታያል ነው። አመሰግናለሁ። ክቡር ጠቅላይ ሚኒስቴር፣ ህዳር 5 2016 የአውሮፓ ህብረት በአፍሪካና በካሪቢያን እንዲሁም በፓሲፊክ ሀገራት መካከል የተፈራረሙትን የሳሞአ በመባል የሚታወቀውን የንግድና ኢኮኖሚ አጋርነት ስምምነትን አስመልክቶ በቅርቡ የኢትዮጵያ ሃይማኖት ተቋማት ጉባኤ መግለጫዎችን አወጥቶ ነበር። ይህኛው ስምምነት በውስጡ ብዙ ለሀገር ፋይዳ ያላቸው ነጥቦች ያሉ ቢሆንም ጉዳዩን በዝርዝር ስንመለከት ከሃይማኖታችን ህግጋትና አስተምሮት ጋር በእጅጉ የሚጋጩ ሀሳቦችና አቅጣጫዎች የያዘ ሰነድ በመሆኑ በአብነትም በስምምነቱ አንቀጽ 36 ንዑስ ቁጥር 2 ላይ የጠቀሰው የወሲብና የተዋልዶ ጤናና መብቶች በቀጥታ ከግብረ ሰዶም መብቶች፣ ከጾታ መቀየር፣ ከውርጃ ሁሉም አቀፍ የወሲብ ትምህርቶችን ህጋዊ ከማድረግ ጋር በቀጥታ የተያያዙ በመሆኑ፣ ሁለተኛ ስምምነቱ የአፍሪካ ፕሮቶኮል አንቀጽ 40.6 ላይ በአህጉሪቱ የሚገኙ ታዳጊ ህጻናት ሁሉን አቀፍ ወይ ደግሞ ኢንክሉሲቭ ሴክሹዋል ኤዱኬሽን የተባለውን አደገኛ ግብረ ገባዊ ትምህርት እንዲማሩ የሚያስገድድ በመሆኑ፣ ሶስተኛ የግብረ ሰዶማውያን አስተሳሰቦችን ለማስረጽ በሰነዱ በርካታ ቦታዎች ላይ አካታችነት የሚል ቃላቶች ተሸፍኖ እንዲገባ መደረጉ፣ አራተኛ ስምምነቱ የወላጆችን መብት የሚጥስ እና የኢትዮጵያ ቤተሰብ እሴቶችን አደጋ ላይ የሚጥል አንቀጾች የያዘ በመሆኑ በአጠቃላይ ከዚህ በላይ የጠቀሱት ሂደቶች የያዘና ስምምነቱ በዶክመንቱ ውስጥ የቃላት መፍቻ ወይም አለመኖሩ ለሀገራችን ካለው ፋይዳ ይበልጥ ጉዳቱ የሚመዝን ከመሆኑ ኢትዮጵያ ራሷን ከዚህ ስምምነት እንድታግድ በዚህ አጋጣሚ አባታዊ ጥሪያችንን እናስተላልፋለን። አመሰግናለሁ። inta barkan ka gudbo nabadgelyada iyo wanaaga abiy intuu yimid uu ku soo kordhiyay wadanka hadii aan ባለፉት 5 ዓመታት እንደ ሀገር በተከበሩ ጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት ያመጣው ለውጥ እኛ ጋርም ደርሷል። ለውጡ በህዝቡ ኑሮም በሃይማኖትም የሚታይ ነው። ለዚህም ምስጋና እናቀርባለን። በክልሉ ካገኘናቸው ውጤቶች አንደኛው ሰላም ነው። በተገኘው ሰላም ምክንያት አሁን ላይ በክልሉ አካባቢ በነጻነት መንቀሳቀስ እንችላለን። በዚህ አጋጣሚ ማነሳው የተከበሩ ሼህ ሀጂ ኢብራሂም በሶማሌና በአፋር መካከል የተፈጠረውን ችግር ለመፍታት የሰላም ጥረት እያደረጉ ነው። ይህን ጥረት መንግስት እንዲደግፍ መጠየቅ ፈልጋለሁ። ቶርካ ኢኑ ገረብ ስታጋ ሀጂ ኢብራሂም አሪንተን ku garab istaago si dhibaatada Soomaalida afarta u dhaxayso u dhamalay kaabay codsi way ክቡር ጠቅላይ ሚኒስትር ያው ይሄንን የሙስሊሙ ማህበረሰብ ያለውን ማንኛውንም ጥያቄ እንዲጠይቅ እንዲህ ኦፕን መድረክ በመክፈቶም አመሰግናለሁ። ከዛ ባሻገርም ትናንትናም ዛሬ ዞረን ያየናቸው የተለያዩ የልማት ስራዎች ይበል የሚያሰኝ ናቸው። ለምሳሌ ሳይንስ ሙዚየምን ቀደም ብዬ ልጆችንም ወስጄ በግላቸው ነበር። አንድነት ፓርክም ሌሎቹንም ተራ በተራ እንሂድ ሲባል ከልጆች ጋር ይዤ ሄዳቸው ማግኘት ያለው በራሱ ለውጭም የሀገርን ገጽታ ከመገንባት አንፃር ትልቅ አስተዋጽኦ አሉ። ስለዚህ እንደነዚህ አይነት ነገሮች ያው በአዲስ አበባ ከተማ ላይ የተጀመሩት ይቀጥል በክፍለ ሀገር ማለት ወዳለው
ዛሬ ደግሞ አድዋ ሙዚየምን ጎብኝተናል። አድዋ ሙዚየም ከዚህ በፊትም በተወሰነ መልኩ ሳያልቅ ጎብኝቼዋለሁ። ዛሬ ደግሞ በስፋት ኢንክሉሲቭ ለመሆን ብዙ ተሞክሯል። እስካሁን ካለው የናሬሽን ሂደት ሁሉን ያሳተፈ እንዲሆን ጥረት በደንብ እንደተደረገና ከጭቅጭቅ አጀንዳም ለማውጣት ጥረት እንደተደረገ አይቻለሁ። ቢሆንም ግን ከሙስሊሙ አንግል ደግሞ የተወሰነ ነገር እንደሚጎሉ ፊል አደርጋለሁ። አንድነት ሙዚየምን ሳይ አንድነት ፓርክን ትናንት ሳይና የዛሬ 2 ዓመት 3 ዓመት ሳይ እየተጨመረ የመጡ ነገሮች አሉ። በየጊዜው እየዳበረ መጥቷል። አዳዲስ ነገሮች ተጨምረውበታል። አድዋ ላይም እንደዛ ቢጨመር እንደ ሙስሊም እርሶ ለኢትዮጵያ ሙስሊም ካደረጓቸው ታላላቅ ነገሮች አንዱ የእስላማዊ ባንክ ኢትዮጵያ ውስጥ እንዲመሰረት የወሰዱት ቆራጥ እርምጃ ነው። ይህን እርምጃ የኢትዮጵያ ሙስሊም ይቀጥላል። ጠቅላይ ሚኒስትሩም እዚህ ያለነው ሁላችንም እናልፋለን፣ የጊዜ ጉዳይ ነው። ያን ጊዜ አንዱ የሚወሳው በታሪክ ውስጥ ይሄ ነው። በኸይር መወሳት በራሱ ትልቅ ነገር ነው። ግን ሙሉ ፓኬጅ እንዲሆን የጎደሉ ነገሮችን ዛሬ ማስታወስ ፈልጋለሁ። ይህንን ስል በወቀሳ መልክ ሳይሆን ትኩረት ስላልተሰጠው ነው ከሚመለከተው አካል። ይሄ ነገር እንዲሟላ እንዲሳካ ቆራጥ ፍላጎትና አሳታፊነት ላይ አቋም እንዳለው እያደነኩኝ ኢትዮጵያ እስከዛሬ የሄደችበት የባንክ ስርዓት ኮንቬንሽናል ባንክ ሲስተም ነው፣ ወለድን መሰረት ያደረገ። ወለድ ነፃው ሲመጣ ደግሞ ዱዋል ሲስተም የመሆን ሁለቱንም ፓራላል የመከተል ሙከራ ተደርጓል። ይሄ ሙከራ ግን በሲስተም ደረጃ አልሆነም። 2019 ላይ የወጣው የብሔራዊ ባንክ SBB ዝባር 72 2019 መመሪያ ወለድ ነፃ ባንክ ኢትዮጵያ ውስጥ እንዲፈቀድ በግልጽ ቢያውጅም ያ መመሪያ ራሱ ደግሞ ሌላ ማነቆው አንዲት አረፍተ ነገር ላይ ያለች። ያቺ ምንድነው? መመሪያው ላይ በኮንቬንሽናል ባንክ ላይ ያሉ ሁሉም መመሪያዎች ከወለድ በስተቀር ይህንን የሚመለከታል የሚል ነው። ምን ማለት ነው? ከወለድን አይመለከተውም፣ የተቀሩ መመሪያዎች ሁሉ ግን ይመለከተዋል ይላል። የባንኩ ስርዓት የተለየ ከመሆኑ አንፃር ለምሳሌ ብሔራዊ ባንክ እስከዛሬ እርሶ ይሄ ነገር እንዲቋቋም አቅጣጫ ከሰጡ 2019 4 ዓመት አካባቢ ሆኖታል። በዚህ 4 ዓመት ውስጥ ምንም አልወጣም። ከላይ 2 ሲስተም እንፍጠር ካልን ቢያንስ በምክትል ገዢ ማዕረግ የወለድ ነፃ ዘርፉን በኃላፊነት የሚመራ ሰው የለውም። ብሔራዊ ባንክ መመሪያ ዲቴይል የሚመራ የለውም። ቦርዱ ውስጥ የወለድ ነፃ ሰብ ኮሚቴ የለውም። በዳይሬክተር ደረጃም የወለድ ነፃ ክፍል የለውም። በሸሪዓ አማካሪ ሸሪዓ ኮምፕላይንት ነው ባንኩ። የሸሪዓ አማካሪ ባንኮች በግል ጥረት የተለያዩ ሼኾችን ወስደው ለማማከር እንደሚሞክሩ በሀገር ደረጃ የሚመራው ብሔራዊ ባንክ የሸሪዓ አድቫይዘር የለውም። በሸሪዓ ኮምፕላይንት ነው አይደለም የሚለውን ማን እንደሚወስን አልተቀመጠም። ይሄ ነገር አለመሆኑ የቅድም የጠቀስነው መመሪያ ላይ እንቅፋት ሆኗል። ለምሳሌ ሁሉም መመሪያዎች ከወለዱ በስተቀር የወለድ አልባውን ይመለከታል ማለት 2015 SBB ዝባር 60 2015 የወጣ መመሪያ አለ። ያ መመሪያ ማንኛውም ባንክ ካለው ሀብት ውስጥ ከ10% ያልበለጠ ባንክ ነክ ባልሆነ ነገር ላይ ማዋል አይችልም ይላል። ይሄ ማለት ምን ማለት ነው? የወለድ ነፃ ባንክ ሙሻረካ የሚባል የሚሰራው አለ በሽርክና፣ እንደዚሁም ሙዳረባ የሚባል አለ። በዚህ መመሪያ መሰረት ሙሻረካም ሙዳረባም መስራት አይችልም። ባለፈው ግንቦት ላይ የኢትዮጵያ ብሔራዊ ባንክ ካፕ አምጥቷል። ፋይናንስ የማድረግ ወይ ብድር የመስጠት ካፕ በሁሉም ባንኮች ላይ ባለፈው አመት ካበደሩት ከ14% በላይ ማድረግ አይቻልም ብሏል። ይሄ ኢንክሉዲንግ ይሄ ኢስላሚክ ባንኩንም ጭምር ነው። ሌሎች ባንኮች ያላቸውን ገንዘብ ቦንድ ገዝተውበት ወይንም ደግሞ የመንግስት ትሬጀሪ ቢል ገዝተውበት ትርፍ ያገኛሉ ብሩን። እነዚህ ባንኮች መግዛት አይችሉም፣ መስጠት ደግሞ ተከልክለዋል። 100 ዓመት የቆየውን ኮንቬንሽናል ባንክና ገና ከተጀመረ 3 ዓመት ሊሞላ ያለውን
ኢስላሚክ ባንክን እኩል በማየት በዚህ መልኩ ሲደረግ እንዴት ይሆናሉ እነዚህ ኢንፋንት የሆኑ አዲስ የሆኑ ገና ታዳጊ የሆኑ ባንኮችን ግምት ውስጥ አልከተቱም። ያ ጊዜ ምን ይሆናል? ብር ቢኖራቸውም ይዘው ነው የሚቀመጡት። ሌላው ትልቁ ደግሞ ፕሮብሌማቸው ምንድነው? ሊኩዊዲቲ ክራይሲስ ቢፈጠር የገንዘብ እጥረት ቢፈጠር በወለድ ባንኮች ሁሉም ባንኮች ከብሔራዊ ባንክ ይበደራሉ አደጋውን ለማለፍ። ወለድ ነፃ ባንክ ደግሞ ክራይሲስ ሲገጥማቸው እንደ መጨረሻ አማራጭ ከብሔራዊ ባንክ ገንዘብ የሚወስዱበት ሲስተም የለም። ዓለም ላይ አለ፣ ኢትዮጵያ ውስጥ ግን የለም። ቀጥሎ መጨረሻ ማነሳው ህዝብና ቤት ቆጠራ ነው። አንደኛ በትክክል ህዝቡ በቆጠራ እንዲሳተፍ በጀት ተመድቦ ሃይማኖት ተቋማትም ሰውን እንዲቀሰቅሱ እንዲደረግ፣ ሁለት ከእቅድ እስከ አፈጻጸም ራሱ እስከሚቆጥረው ሰው ኢንክሉሲቭ እንዲሆን ተደርጎ ሁሉም ሰው የሚስማማበት ቆጠራ እንዲወጣ ካልተደረገ በስተቀር ይሄ ነገር እጅግ ያሳስበናል። ኢምፕሊኬሽኑ በብዙ ነገር ላይ ትልቅ ስለሆነ እንትን ይባል ነው። የመጨረሻ ማነሳው ደግሞ ሙስሊሞች የተለያየ እድል ለሀገርም ለሙስሊሞች መፍጠር የሚችሉ በተለይ ከዲፕሎማሲ ጋር የተያያዙ አይዲቢ ይባላል፣ ኢስላሚክ ዴቨሎፕመንታል ባንክ ይባላል፣ እንትን የሙስሊም ሀገራት ኮንፈረንስ አለ፣ የተለያየ የሙስሊሞች ሰርክሎች አሉ። ኢንተርናሽናሊ ልማት አላቸው፣ ፈንድ አላቸው፣ አጋጣሚ አላቸው፣ የተለያየ ፋይናንስ። ኢትዮጵያም አባል ብትሆን የሚመጣው ዶላር ለሀገር ነው፣ የሚመጣው ልማት ለህዝብ ነው። እንደነዚህ አይነት ነገሮች ላይ ትኩረት ተደርጎ ቢደረግ በዚያ አቅጣጫ ትኩረት ይሰጥበት ለማለት እወዳለሁ። አመሰግናለሁ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በኢትዮጵያ ህዝቦች ላይ በኢትዮጵያ መንግስት ላይ በቀጥታም በተዘዋዋሪም ምንም አይነት ኮሽታ እንዲፈጠርና ችግር ውስጥ እንዲገባ አንፈቅድም፣ አንፈልግም። ከጎናችሁ መሆናችንንና ለሀገር ሰላም ለሀገር ልማት የምታደርጉትን የላቀ ጉዞ መላ ሙስሊሙ ማህበረሰብ ከጎናችሁ ሆኖ እንደሚያግዛችሁ በምክር ቤቱ ስም ለመግለጽ እወዳለሁ። በመቀጠልም ሁለት ጥያቄዎች አሉኝ። አንደኛው የኢትዮጵያ ሙስሊሞች የተተካኮባቸው መንግስታት ብዙ መከራ ሲያበሉ ሲያስሩን መስገጃም የዒድ መዋያም ስናጣ ነው የኖር ነው። አሁንም ቢሆን አዲስ አበባ ላይ አብዛኛዎቹ መስጊዶች 200፣ 400፣ 300 ካሬ ሜትር ናቸው። በግዢ ወይም በስጦታ የተገኙ ናቸው። ግን እነዚህ ሁሉ አልፈው ህጋዊ ሰውነታችን ተከብሮ በሰላም እየኖር ነው ያለነውና የኛ የሐጅ ኮታ 43000 ምናምን ነው። በዶላር እጥረት ምክንያት ወደ 12000 15000 ዝቅ ቢልም ሂዶ ይህንን ሁሉ ህዝብ በአንድ ወር ውስጥ ወስዶ ሐጅ አስደርጎ ለመመለስ ሐጅ የምናደርግበት ሀገር የሌላ ሰው አገር ስለሆነ በሳዑዲያ መንግስት የሚደረግ ስለሆነ ዲፕሎማሲያዊ ግንኙነትም የጠነከረ ስለሚያስፈልግ በውጭ ጉዳይ ሚኒስቴር በዲፕሎማት ወይም ደግሞ በአምባሳደር ማዕረግ የሐጅ ጉዳይ ዘርፍ ተጠሪ በጅዳ ከተማ ቢመደብልን በእርሶ አንደበት እና በእርሶ ቀና ልቦና መመሪያ ቢተላለፍልን ጥያቄን አቀርባለሁ። በጥቅሉ በጣም ደስ ብሎኛል። በጣም አመሰግናለሁ። ጀዛኩሙላሁ ኸይር። ክቡር ጠቅላይ ሚኒስትር አመሰግናለሁ። ያው በቅድሚያ በሀገር ላይ ያሉ ልማቶችን በብዙ ፈተናዎች ውስጥ ብዙ ነገር መስራት እንደሚቻልና ለውጤት ማብቃት እንደሚቻል በተለይ በጥቂቱ ባየናቸውና በመናያቸው እንደ ሀገርም እየኖርናቸው ባለ ነው በዚህ 5 ዓመት የለውጥ ምዕራፍ ውስጥ የኖርንበት ያየነው ከጅምሮቹ ጀምሮ አብረን እዚህ ቤት ሲሰሩ ስናይ የነበራቸው ነገሮች የማይመስሉ በዚያ ፍጥነት ትልቅ ደረጃ ላይ ደርሰው ደግሞ ዛሬ ስናያቸው እንደ ሀገር ኩራት ናቸው። እንደ ማህበረሰብ ብዙ ሰዎች በተለያየ መልኩ ከውጭ ሀገር የሚመጡ ሰዎች ተአምር ነው የሚሆንባቸው እዚህ ላይ ሀገር ላይ የሚያዩት ነገሮች አንዳንዴ ስለኖርነው የማይመስሉ ነገሮች አሉ። ሁልጊዜም ደግሞ ችግሮችን ብቻ ካየን ያለውን መልካም ነገር ስለምነሳ ሚዛኑ ያስፈልጋል። ለተደረጉትና እየተደረጉ ላሉ ነገሮች በማንኛውም መልኩ ማገዝ መስራት ያለብን ነገር አብረን እንዳለን ማሳየት ፈልጋለሁ። ከዛ ያለፈ እንደ ሀገር የሰላም ሁኔታ ላይ ድርሻ ኃላፊነት ግዴታ መወጣት
የሰሜኑ ጦርነት ያስከፈለን ዋጋ ይታወቃል። የተቋጨበት መስመር ትልቅ ምዕራፍ ነው። ብዙ ለፍቷል ይሄ መንግስት። ዛሬም ላይ ብዙ ጥሪ ያደረገ ያለበት ሁኔታ ነው ያለው። በአማራውም በኦሮሞም ሌሎች አካባቢ ላይ ያሉትን ችግሮች እዚህ ያሉ ትልልቅ የሃይማኖት አባቶች ትልቅ ኃላፊነት ተሰጥቶ መሬት ወርደው መንግስትን አግዘው ብዙ ነገር መፍታት የሚቻልበት ስራ አለ። እዛ ላይ ያው እነዚህ እዚህ የምናያቸው ትልልቅ ተሞክሮችና በተለያየ ቦታዎች ላይ እንደማሳየ ወጡ ያሉ ትልልቅ ፕሮጀክቶች ሁሉም ክልሎቻችን ላይ ማረፍ የሚችሉ መሆን የሚችሉ ናቸው። ያለውን ነገር ወደዛ ለማምጣት ግን መስተካከል ያለባቸው ነገሮች እንዳሉ ማሳያዎች ናቸውና እሱ ላይ ኃላፊነትን ለመወጣት እንደ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤትም እንደ ሃይማኖት አባትም ኃላፊነታችንም ግዴታችንም ስለሆነ ስለሚያሳስብም ስለሚያስጨንቅም እሱ ላይ አሁንም በእኛ በኩል በሚፈለገው ነገር ላይ ዝግጁ መሆናችንን መግለጽ እወዳለሁኝ። ቅድም እንዳሉት አብዛኛውን ጥያቄ እኔንም አህመድን ስላነሳው አመሰግናለሁ ክቡር ጠቅላይ ሚኒስትር። الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. ለዚህ ያበቃንን አላህ ምስጋና ይገባው። እኔ የጠቅላይ ሚኒስትራችንም ሆነ የለውጡ መንግስት ምስጋና ሲባል ቆጥሬ ሰፍሬ ስለማልጨርስ በዝምታ ነው ማልፈው። ብዙ ጊዜ ይህን ስል ያው እንደተባለው ብዙ ሀገራት ሄዳለሁ። የክቡር ጠቅላይ ሚኒስትራችን ማንነትን የሚያውቁ ጎረቤት ሀገሮቻችን አህጉራችን እንደሆኑ ነው የተረዳሁት። ሁሉም እኔም በሚያገኘኝ ቁጥር ዱዓ አርጉለት። ወላሂ እንደዚህ ነው የሚሉን። ዱዓ አርጉለት። ምንድነው እሱ ለመሆኑ ሙስሊም ነው ይላል? አይደለም ሁሉም ነው ይላል። እኔ አልፎ ተርፎ የባህር በር እንድናገኝ ያው ወሬያችን ያልደረሰበት ቦታ የለም ታውቃላችሁ። ብዙ ሚኒስትሮች በሄድኩበት አካባቢ ኢትዮጵያ ሐቅ አላት፣ ኢትዮጵያን እኮ የተወሰኑ ሰዎች እኮ መጠሉት፣ ያው ኢትዮጵያ በሁሉም መልክ ጎበዝ ነችና ታዳጊ አገር ናት፣ ከዚህ በላይ ከአደገች ለኛ አትመችም ከሚል ምቀኝነት እንጂ ኢትዮጵያ የራሷን ከመስጠት አልፋ የሰው ሀቅ የማትፈልግ መሆኑን በደንብ እንረዳለን ብለው ብዙ ሚኒስትሮች አድራሻቸው ያሉኝ የመሰከሩበት ጊዜ ሁሉ አጋጥሞኛል። በተረፈው የተነሱት ጥያቄዎች ብዙ ናቸው፣ የቀሩትም ደግሞ ይበልጣሉ። ምክንያቱም የተነሱ ጥያቄዎች ሙሉ ለሙሉ የኔ ናቸው። እንደኔ አድርጌ ወስዳለሁ። እኔ ጥያቄ ለማቅረብ አልጥርም። የተመለሱት ትላልቅ ጥያቄዎች እንዳሉ ሆኖ ገናም ይቀጥላሉ። ክቡር ጠቅላይ ሚኒስትራችን ያደረጉልን ብዙ ነው፣ ግን ጫፍም አልደረስንም። ምክንያቱም አንድ የኦሮሞ ተረት በአምሮኛ አጭር ናት።
fagoo galaa fagaadhaa jalaa fagoo galaa fagaadhaa jalaa ከሀገሪቷ ሃይማኖት ጋራ ተባብረን እኩል እናድጋለን። ስለዚህ ማለት የፈለኩት ጥያቄ የምናበዛ እኛ ያው ከሩቅ የመጣን ስለሆነ ክቡርነቶ በዛ እንድትይዙልኝ ስለምፈልግ ነው። በሌላ በኩል ስለ አፋርና ሶማሌ የሶማሌ እስልምና ጉዳይ ከፍተኛ ምክር ቤት ፕሬዝዳንት የተናገሩትን ብዙ አልደግምም። ያው ያ ጭቅጭቅ የቆያና ብዙ ደም ያፋሰሰ ስለሆነ እኛ እንደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ያው ከመንግስት ጋር በመሆን ለሰላም ቅድማ ሰጥተን እየታገልን ነው። በሁለመናችን አቅማችንም ሳንቆጥብ ለሱ ቅድማ ሰጥተን እየታገልን ነው። ለዚህ ስኬት አማነት ጎናችን እንድትቆሙ በዚህ አጋጣሚ አደራ ለማለት እወዳለሁ። በስተመጨረሻ መጅልሱን የተረከምነው ለ3 ዓመት ነው። አሁን 1 ዓመት ከምናምን ነው መቀራን። ከህዝብ ነው የተረከምነው፣ ወደ ህዝብ ልንመልስ ነውና ምርጫ ያስፈልገናል። እዚህ ምርጫ ላይ መንግስታችን ድሮ እኔም ሆንኩ አቡበከር እና አህመድ ዲን ካሚል የመሳሰሉት ቅልንጦ የገባንበት መንግስት እጁን ያውጣ ከመጅልሳችን ያንሳ የሚለውን ጥያቄ አንግቤን ነው። አልহামዱሊላህ ቅድም ከኔ በፊት አንድ ተናጋሪ እንዳለ ሁሉ መንግስት እኛ አግዘን ከማለት ካልሆነ በስተቀር 100% እጁን አንስቶ መጅልሳችን በነጻነት የሚንቀሳቀስ በርሶ ጊዜ የሆነ ስለሆነ እንግዲህ እጃችሁን አንስታችሁ ሙሉ እንድትርቁና እንደፈለጋችሁ እንዳትሉንና ያው ጣልቃ ገብነት እንድታረጉ ማለት ሳይሆን እንደ መንግስትነት መጪ ምርጫ ላይ እንድታግዙንና አስፈላጊውን ነገሮች ሁሉ እንድታመቻቹልን በዚህ አጋጣሚ ለመጠየቅ ወዳለውና በተረፈው ይህ መድረክ በአመት ላምን አንድ ይሆናል እንዲህ ጣፋጭ እንደዛም እንዳንላችሁ አጀንዳ እንዳይበዛባችሁ እንሰጋለን። ነገር ግን እንደ ኢትዮጵያ ሃይማኖት ተቋማት የምንገናኝበት ፕሮግራም በአመት ሳይሆን ቢኖርና እንደ ኢትዮጵያ ሃይማኖት ተቋማት ሁሉንም ሃይማኖት ተቋማት በአንድ ማየት እንዲችሉ በየዘርፉ ከሆነ እንደምትቸገሩ ስለምንረዳ አጀንዳ ልንፈጥርባችሁ ስለማንፈልግ እንደ ሃይማኖት ተቋማት እኛ የተደራጀ ሃይማኖት ተቋማት አለ። ተባብረን ተስማምተን ተቀራርበን ተመካክረን እየሰራን ነው። ኢትዮጵያ ሃይማኖት ተቋማት በጣም በሚያረካ መልኩ እየተካሄደ ስለሆነ ያንን አጠናክራችሁ እነሱን እንኳን በ3 ወር እንደው አንዴ ቢታገኙ እነኚህ ጥያቄዎች ይቀላሉ የሚል ነውና አመሰግናለሁ። አላህ ይቆይልን።
ሀገራችን ሰላም አላህ ያርግልን። ሰላሙ አለይኩም። በጣም አመሰግናለሁ። ሼህ ሀጂ እንዳሉት አልፎ አልፎ እድል ሲገኝ መወያየት ጥሩ ነው። ግን ሁሉ ጊዜ የመሬት ጥያቄ ደግሞ ካለ መሸሽ ጥሩ ነው። ዛሬ አንድ ነገር በጣም ደስ አለኝ። ከሳምንት በፊት ገደማ ከኦርቶዶክስ አባቶች ጋር ውይይት ነበረኝ እና በዚያ ውይይት ላይ ስላስታረቅከን እናመሰግናለን፣ ቤት ስለመለስክ እናመሰግናለን፣ የሆነ ነገር እናመሰግናለን ብለው ቀጥሎ ያነሱት ጥያቄ ኦርቶዶክስ ኢትዮጵያ ውስጥ በጣም ተበድላለች፣ ትገደላለች፣ ቤተክርስቲያን ይቃጠላል፣ መንግስት ቤት ስንሄድ አናስተናግዳችሁም ይሉናል እና በጣም እየተበደለ ነው የሚል ጥያቄ ያነሱ። ቀጥሎ ከወንጌላውያን ጋር ስብሰባ ነበረኝ። እነሱ ደግሞ እየተቃጠለብን ነው፣ መሬት አናገኝም፣ መቃብር ቦታ የለም፣ እኛ ሁልጊዜ ሁለተኛ ዜጋ ነን፣ ህዝብ ይቆጠር፣ ቁጥራችን ይታወቅ አሉ። ሙስሊሞች ደግሞ መጡ። ዛሬ መቃብር ቦታ የለም፣ እየተቃጠልን ነው አሉ። በተለየ የሚጠቀም የለም ማለት ነው። ማረጋገጫው እሱ በ1966 ሙስሊሞች ከፍተኛ ንቅናቄ ያደርጉ ነበር። ንቅናቄያቸው 13 ጥያቄዎች የያዘ ነው። በደንብ አስተውላችሁ ከሆነ ኢትዮጵያ ውስጥ መንግስታት በሚቀያየሩበት ዘመን የሙስሊሞች እንቅስቃሴና ጥያቄ አለ። ጥያቄዎች አሉ። እነዛ 13 ጥያቄዎች አንደኛው ሙስሊም ህጋዊ እውቅና ማግኘት አለበት። ሁለተኛ ያኔ ርስት ስለነበረ የርስት ባለቤት መሆን አለበት። የመደራጀት መብት ሊፈቀድለት ይገባል። የሸሪዓም ጉዳይ ያኔ ዋና ጥያቄ ነው። በሬዲዮ የሙስሊም በዓላትም አይከበሩም፣ ግን በሬዲዮ በዓሎቻችን መነገር አለባቸው። ዛሬ በቴሌቪዥን አተራዊ ላይፍ የሚሰገድበት ዘመን ስለሆነ ለውጡ እኛ ያኔ ለነበረ ሰዎች ይገባል። እናንተ ለወጣቶች ብዙ አይገባችሁም። በኢትዮጵያ የሚኖሩ ሙስሊሞች አትበሉን። እኛ በኢትዮጵያ የምንኖር ሳይሆን ኢትዮጵያ ሙስሊሞች ነን። ልክ ከሌላ ቦታ መተን የምንኖር አይነት ተብሎ ስለሚገለጽ ይሄ ይቅርብን፣ ይቅር፣ የመስጂድ ግንባታ ፍቃድ ይሰጠን የሚሉ ጥያቄዎች ያኔ የነበሩ አባቶች ከፍተኛ ንቅናቄ አንስተው ጥያቄ አንስተው ይታገሉ ነበር። ምን ያህል ነገር ነው የተመለሰው? ከዚህ ውስጥ ምንድነው የቀረው? ከብዙ ርቀት ነው የተመጣው። ይበቃል ወይ? ይሄ አይበቃም። ሼክ ሀጂ እንዳሉት ነው፣ ገና ነው። የኢትዮጵያ ሰዎች ሁሉ የክርስቲያንም የእስላምም ጥያቄ ገና ነው። የምግብ ጥያቄ አለ፣ በኩል መታየት ጥያቄ አለ፣ በየትኛውም ቋንቋ በየትኛውም እምነት ያለመገለል ፍላጎት አለ። ለዚህ ደግሞ ትግሉ ይቀጥላል። ግን ሙስሊሞች ከየት ተነስተን ነው የት የደረስ ነው የሚለውን ሁሉ ጊዜ ማስታወስ ያስፈልጋል። በተለይ ለልጆች ማስታወስ ያስፈልጋል። ያ ሁላችሁም እንደምታውቁት ኢትዮጵያ አርዱል ሲርቅ የተባለች ናት። አርዱል አድል የተባለች ሀገር ናት። የታለ ያ ጀስቲስ፣ የታለ ያ እውነት የሚል ጥያቄ 1000 ዓመት በላይ ፈጀባት ተብሏል፣ ተጽፏል። የእውነት ሀገር መሆኗ የፍትህ ሀገር መሆኗ የኢትዮጵያ ሙስሊሞች ለማረጋገጥ ለ1000 ዓመታት ጊዜ ወስዶባቸዋል። ይሄ አሁን ያለንበት ሁኔታ ተቀይሮ ቢያንስ እንደዚህ የልብ ልባችንን በሰላም ለመነጋገር ስለበቃን የቀረውንም በውይይት ለመመለስ በምክክር ለመመለስ ስለበቃን እንደ ጥሩ አጋጣሚ እንደ ጥሩ ጊዜ አድርጌ ወስደዋለሁ። ትንሽ
ቢስተካከል ብዬ ማሰብ በተለይ ወጣቶቹ ኢትዮጵያ የሙስሊምም የክርስቲያንም ሀገር ናት። ከዚህ ቀደም የሆነ ተረት ተተርቶ ሊሆን ይችላል። አሁን ግን የሁሉም ሀገር ናት። ካሁን በኋላ ሙስሊም እኛ ሁለተኛ ዜጋ ነን፣ እኛ እየተገፋን ነው ማለት የለበትም። ትክክል አይደለም። ይሄ ከሀገርህ ማን ነው የሚገፋ? ይሄ ንግግር እየተደገመ ሲሄድ እውነት ነው እየሆነ የሚሄደው። ትክክል አይደለም። ሀገራችሁ ነው፣ የሚገባችሁ መጠየቅ መብታችሁ ነው። ከሌሎች ወንድሞቻችሁ ጋር በሰላም መኖር መብታችሁ ነው። አሁንም እንደ ድሮ ግን እኛ ሁለተኛ ነን፣ እኛ የተገፋን ነን ለማን ነው እየነገራችሁ ያላችሁት? ይሄ ንግግር እኮ ነው የቆየ እውነት እየሆነ የሚሄደው። እንደዛ ጥሩ አይደለም። በተለይ ወጣቶቹ እኔ ኢትዮጵያዊ ስለሆንኩ እኔ ሙስሊም ስለሆንኩ ይሄ ጉዳይ በህግ ይገባኛል ብሎ መጠየቅ ይቻላል፣ ችግር የለውም። ሌላው ቋንቋ ግን ናሬሽን ስለሆነ እያበላሸን ያለው በተለይ ወጣቶች ኮንሽስ ብትሆኑ ጥሩ ነው። ከእንግዲህ በኋላ ሁለተኛ ዜጋ የሆነበት ሙስሊም ሁለተኛ ዜጋ የሆነባት ኢትዮጵያ የለችም፣ አትኖርም። በኢትዮጵያ የተወለዱና ያደጉ በልዩ ልዩ ምክንያት የኢትዮጵያ ፓስፖርት ያገኙ የትኛውም እምነት የሚከተሉ ሰዎች ሀገር ናት። በእኩል ታገለግላለች፣ በእኩል ካገለገለች ትኖራለች። ካላገለገለች ኢትዮጵያ የሚለውን ስም ማስቀጠል አትችልም። ምክንያቱም እንዳላችሁት ግማሽ አካሏን ጥላ ኢትዮጵያ ልትሆን አትችልም። እና ናሬሽን ላይ የሚነገሩ ነገሮች አሉ። እኛ እሱን ተቀብለን መልሰን ባናስተጋባ ጥሩ ነው። አዲስ አበባ ላይ ባለፉት 4-5 ዓመታት 124 ቦታዎች ለመስጂድ ተሰጥተዋል። በዳታ ለቀብር 3 ቦታ ተሰጥቷል። ለማዕከል እንዳላችሁት 1 ቦታ ተሰጥቷል። ከዚህ በላይ ለኢትዮጵያ ሙስሊም ለአዲስ አበባ ነዋሪዎች አቅም በፈቀደ መጠን እየጨመሩ ጥያቄ እየመለሱ መሄድ ያስፈልጋል። የትናንትናውን እንዳለ ሰርዘን ከሆነ ወደፊት መሄድ አንችልም። የትናንትናውን አመስግነን ተቀብለን ሰርተንበት ወደፊት መሄድ ደግሞ ያዋጣል። አሁን ጥያቄ ለእናንተ ያለኝ ከተሰጣችሁ 124 ቦታ ስንት መስጂድ ተሰራ? ስንት ቦታ አጥራችሁ ተዋችሁ? ስንቱ አለቀ? ከፈለጋችሁ የጋራ ኮሚቴ አዋቅረን እንፈትሸው። ሀገሩ የእናንተ ነው። አዲስ አበባ የእናንተ ነው። ኢትዮጵያ የእናንተ ነው። ምንም ሽሚያ አያስፈልግም። በገዛ ሀገራችሁ ከወሰዳችሁ መስራት ነው። ወስዶ ለማጠር ከሆነ ግን በሚገርም ሁኔታ ነው የሰው ሀገር እንደምንወር ነገር በየእምነት ተቋማቱ እያሰፋን እንደ ህገወጥ ነገር የምናጥር ከሆነ ቢያንስ እናንተ አርያ መሆን አለባችሁ። ትክክል አይደለም። ሁሉ የእናንተ ነው፣ ጠብቁት። የሚያስፈልጋችሁን ተጠቀሙበት። የምትሰሩበትን ውሰዱ። የማይሰራበት ነገር ከሆነ ግን በቁጥር ስንት አለን፣ ኦርቶዶክስ ወስዳለች፣ ወንጌላውያን ወስደዋል የሚል ፉክክር ከሆነ ብዙ ፋይዳ የለውም። እሱን እናንተ አስቡበት። እኛ አቅማችን በፈቀደ መጠን የእናንተን ጥያቄ መመለስ ግዴታችን ነው። የመረጣችሁን ጥያቄያችሁን እንድንመልስ ነው። የኢትዮጵያ አቅም በፈቀደ መጠን የሁሉም እምነት ጥያቄዎች እየመለስን ነው። ካቃተን ደግሞ አፍበሉን አልቻልንም ብለን እንጠይቃቸዋለን። ችግር የለም። በእናንተ በኩል ግን ሀገራችሁ፣ መሬታችሁ፣ ከተማችሁ ስለሆነ የማትሰሩበት ከሆነ መጠንቀቅ ያስፈልጋል ብዬ አስባለሁ። ትምህርት ቤት በሚመለከት ብዙ ጉዳይ ነው ያነሳችሁት። አንደኛው ሙስሊም እስላምና ትምህርት ምንድን ነው ትስስሩ? እስላም የመጀመሪያው አያ የወረደው እኮ ኢቅራ ነው። የመጀመሪያው አንብብ ነው። የመጀመሪያው ማንበብ መጽሐፍ መሆኑ ብቻ ሳይሆን ኢትዮጵያ ውስጥ በሁላችሁም አካባቢ ቀለም እየተበጠበጠ ጣውላ ላይ
ገጠር ሲባል ገጠር አይደለም፣ የመጨረሻ ምንም አይነት መኪና አይቶ የማያውቅበት አካባቢ ሰው የሚማረው የሚቀራው በጣውላና በቀሰም ነው። ታውቃላችሁ፣ በጣም ከፍተኛ የሆነ አታችመንት ነው ያለው በትምህርትና በእስልምና እምነት መካከል። አንዴ ወደ ባሌ ሄጄ ድሬ ሸክና ሁሴን ያለው መስጂድ ጋር ያሉ ሰዎች ሲነግሩኝ በድሮ ዘመን ድሬ ሸክና ሁሴን በ60 ቋንቋ መድረሳዎች ቁርአን ያስቀሩ ነበር። በ60 ቋንቋ አሉ። ቋንቋ ሳይወስናችሁ፣ ባህል ሳይወስናችሁ በሄዳችሁበት ሁሉ ማስተማር፣ ከሀገር ሀገር ደግሞ ለመማር መሄድ፣ ከአርሲ ጅማ መሄድ፣ ከሀረር ጅማ መሄድ፣ ከወሎ የሆነ ቦታ መሄድ ለመማር ለመጨመር፣ ይሄ ከእናንተ ጋር የተሳሰረ ጉዳይ ነው። አሁን ወደ ዘመናዊ ትምህርት ሲመጣ በሁለት መንገድ ከፍለን ነው። በአንድ በኩል የኢስላሚክ ዩኒቨርሲቲ፣ ኢስላሚክ ትምህርት፣ አረብኛ ቋንቋ የሚል ጥያቄ አለ። ለዚህ ደግሞ እውቅና ይሰጥ የሚል አለ። በሌላ በኩል ደግሞ በትምህርት ቤት በመንግስት ትምህርት ቤቶች ያሉ ድሬሲንግ ኮድ አለባበሶች፣ የልብስ ስርዓት የተነሳ ጉዳይ አለ። ኢስላሚክ ዩኒቨርሲቲ ለምሳሌ ካርቱም አለ፣ ካይሮ አለ። ግን በሌላ ዩኒቨርሲቲ ውስጥ ለምሳሌ በአዲስ አበባ ዩኒቨርሲቲ ውስጥ ኢስላሚክ ዩኒቨርሲቲ ኢስላሚክ ኮርስ አይባልም። ሌላው ሴኩላር ትምህርት ይሆንና የፒኤችዲ ተማሪ ከሆነ ሪሰርች ሲሰራ በእስላሚክ ጉዳይ ሊያጠና ይችላል። እኔም ፒኤችዲ ሲሰራ ሶሻል ካፒታል ላይ ያጠናሁት፣ አንዱ ያጠናሁት በእስላምና በክርስቲያን ሪሌሽንሺፕ ላይ ነው። ኢስላሚክ ዩኒቨርሲቲ ግን እንደምታውቁት ሙሉ በሙሉ ልክ አሁን ኦርቶዶክስም ዩኒቨርሲቲ እንዳለው ወንጌላውያንም ኮሌጆች እንዳሏቸው እስላምም የራሱ በእናንተ ተቋም ስር ሊኖረው ይችላል። በመንግስት ግን እያንዳንዱን የእስላም ካሪክለም ቀርጾ በዩኒቨርሲቲ ማስገባት ቢያንስ አሁን ባለው ሁኔታ ቀላል አይመስለኝም። እናንተ ኮሌጅ ኖሯችሁ፣ ሃይ ስኩል ኖሯችሁ፣ ዩኒቨርሲቲ ኖሯችሁ እውቅና መስጠት ሁሉም ጠይቀዋል። ኦርቶዶክስም የለውም ወንጌላውያንም የላቸውም። እውቅና ጠይቀዋል። ከነሱ ጋር በጥናት በጋራ ይመለሳል። ለሁላችሁም እንዴት እንደሚመለስ አቅጣጫ ተቀምጧል። ካጠኑ በኋላ ምላሽ ይሰጣል። እውቅናውን አረብኛ ትምህርት ለሚለው ግን ኢትዮጵያ እና ኢትዮጵያውያን አረብኛ ለመማር በጣም ነው የጎዳን። በጣም አረብኛ ለማወቃችን ጉዳት ነው። ማንኛውም ሰው አረብኛ ቋንቋ ልጆቹን ቢያስተምር ፈረንሳይኛም ስለሚያስተምር ሩቅ ሄዶ ለመነገድም ለማስተማርም ለመስራትም ለሁሉም ነገር ይጠቅመዋል። አረብኛ መማር ማለት ሙስሊም መሆን ማለት አይደለም። የግብጽ ኮፕቲክ ቸርች አባቶች በአረብኛ ነው የሚያስተምሩት። ሊባኖን፣ ሲሪያ፣ ፓለስቲን ውስጥ ያሉ አረብኛ የሚናገሩ ሰዎች ክርስቲያኖች በአረብኛ ይናገራሉ። ድሮ ደግሞ አንዳንድ ወረቀት ሳገላብጥና ስሰማ የኦርቶዶክስ ትላልቅ አባቶችም ግዕዝና አረብኛ ይናገራሉ ይባላል። ለዛ ይመስለኛል ነጃሺም ሳይቸገሩ የተናገሩት። ያኔ አረብኛ መቻል ብዙ ችግር ያለው አልመሰለኝም። አይታችሁ ከሆነ ጂኦግራፊውም እኛ ምስራቅ አፍሪካ ያለንና ገልፍ ሀገራት ቀይ ባህር ገልፍ ኦፍ ኤደን እስከከፈለን ድረስ አንድ ሀገር የነበረ ነው። ጂኦግራፊውም ቅርብ ነው። አረብኛ መማር ጠቃሚ ነገር ነው። አዲስ አበባ ላይ የተጀመረ ነገር አለ። ሁሉም ቢማር ጥሩ ነው፣ ለራሳችን ስንል ማለት ነው። ትስስሩ የጠነከረ ስለሆነ ለቢዝነስ ዲፕሎማሲ ሲባል ቋንቋ ማወቅ ጠቃሚ ይሆናል። በትምህርት ቤቶች ውስጥ ከትምህርት ሚኒስቴር ጋር እነጋገራለን ስለተባለው መመሪያ። ግን እኔ ያለኝ የልጅነት የወንድምነት ምክር በትምህርት ተቋም አካባቢ ሲቪክ አቀራረብ ነው በጣም ጥሩ የሚሆነው። አህመዲን እስላም ሊሆን ይችላል፣ ሚስተር ኤክስ ክርስቲያን ሊሆን ይችላል። ትምህርት ቤት ሲሄዱ እውቀት ለመገብየት የሚሄዱበት ቦታ እንጂ ክርስትና ወይ እስልምና የሚታይበት ቦታ ለማድረግ ባይሞከር ጥሩ ነው። ሲቪክ መሆን ጥሩ ነው። ያ ማለት
ሰው የለበሰውን ልብስ ተው ማለት ደረጃ ይደርሳሉ የሚለውን ማየት ያስፈልጋል። እና ስፔሲፊካሊ እስላም የሚመለከት ወይም ፕሮቴስታንት የሚመለከት ወይም ኦርቶዶክስ ሳይሆን እንደ ሀገር ምክክር የሚያስፈልገው ጉዳይ ነው። ከትምህርት ሚኒስቴር ጋር እና ያለን መመሪያውን ምን ማድረግ እንደሚቻል እናንተም ግን እንድታግዙ የምፈልገው ሰው ሲቪክ ቢሆን ጥሩ ነው። አሁን ከእምነቱ በላይ አማኝ ለመምሰል መሞከር ነው መከራ እያበላን ያለው። እምነቱ ካለ ሌብነት የለም ማለት ነው። እስላምም ይሁን ክርስቲያን ሌባ አትሁን ይላል፣ ዘረኛ አትሁን ይላል፣ ውሸታም አትሁን ይላል፣ ሁሉን እኩል አገልግል ይላል። ይሄ የለም። ግን አንደኛ ክርስቲያን ለመሆን አንደኛ እስላም ለመሆን ስቃይ አለ። ግን እምነታችን በሚለው ልክ መኖር ስለማንችል የምናበላሸው ነገር አለና በመንግስት ትምህርት ቤት እንዴት አድርገን ነው የሙስሊም ብቻ አይደለም ጴንጤው የራሱ አለው ኦርቶዶክሱም እንደዛ አለው አንዱ አንዱን በማይረብሽ መንገድ እንዴት ልጆቻችን በሰላም ቢሄዱ ይሻላል በሰላም ቢማሩ ይሻላል የሚለውን ተመካክረን የሚስተካከል ነገር ካለም እናያለን በመመሪያ የሚታይ ነገር ካለ እናያለን እናንተም ግን ኮንሲደር እንድታረጉት ሐሳቡን ለማለት ነው ቅድም ተረክ ላይ አትቀበሉ ያልኩበት ምክንያት እስከዛሬ ለሺህ ዓመታት ልምድ ሆነው የቀጠሉ ጉዳዮች ዋና ዋናዎቹ የተጀመሩት በእኛ ነው የቢላል ጉዳይ ቢነሳ ማንም እስላም የመጀመሪያውን አዛን ካነሳ ኢትዮጵያን ማንሳት ግዴታ ነው ሰላቱል ጋዓብ ከተነሳ የመጀመሪያ ሰላቱል ጋዓብ የተደረገው በነጃሺ ነው የግድ ነው አረብም ቢሆን ሀብታምም ቢሆን ካነሳው እኛም ማንሳት ግዴታ ነው ሊካድ የሚችል ነገር አይደለም አይመንም ብትሆን የተመሰከረላት እናት መሆኗ ሁሉን ነገር ተቀብለን መቼም እዛ ጋር ስንደርስ አንቀበልም ማለት አንችልም ስለዚህ የሙስሊም ዋና ሀገር ነው የሚሉ ሰዎችም ቢሆኑ የኛ እናቶች የነሱን አባቶች እናት ሆኖ ማሳደጋቸው መካድ አይችሉም ይሄ ታሪካችን ነው እውነት ነው ቅድም ብላችኋል አወሉል ሂጅረተይን የሚባለው ከመዲና በፊት የተደረገው ወደኛ ነው ይሄም መካድ አይቻልም እነዚህ ሁሉ ግን ለኢትዮጵያ ሙስሊም የኩራት የክብር ከሌሎች ሙስሊሞች የመገናኛ ድልድይ መሆን አልቻሉም ብዙ ታሪክ እያለ ቱሪዝም ላይ ብዙ ነገር መስራት ስንችል እንደዛ አልተጠቀምንበትም ለምን በውስጣችን በነበረው ነገርየውን በትክክል አለመገንዘብ ጥቅሙን አለመገንዘብ አሁን እኮ አንዳንድ ሀገር ሼክ ሀጂ እንዳሉት እኔ የመጣሁት ከነጃሽ ሀገር ነው ማለት ብቻ ብዙ በር ይከፍታል ብዙ በር ይሄን ባለማወቅ ብዙ ነገር እናጣለን እኛ ይሄን ነገር የምንቀይርበት አሁን ማዕከሉ ሲሰራ ብዙ ታሪክ ይወጣል ብዬ ተስፋ አደርጋለሁ መንግስትም ሙስሊሙም ሌላውም እምነት የሚከተል ሰው የኢትዮጵያ ኩራት ስለሆነ እንዴት እንጠቀምበት ለምሳሌ ኢየሩሳሌም ላይ ኦርቶዶክስ ገዳማት የቸርች የተወሰነ ፓርት አላት ቫቲካን ላይ ካቶሊኮች የኢትዮጵያ ቸርች የኢትዮጵያ ኮሌጅ አላቸው በሳውዲም እንደምታውቁት አባ ጅፋር ያሰሯቸው አንድ አይደሉም ከአንድ በላይ ቦታዎች አሉ በሁሉም ነገር ቢመጣ ኢትዮጵያ ሊያኮራ የሚችል ታሪክ ያላት ሀገር ናት እነዚያን ታሪኮች መዞ ማውጣትና መጠቀም ለሙስሊም ብቻ ሳይሆን ለሁላችን ለምሳሌ ዩኤኢ አሁን ብዙ ክርስቲያን ነው ያለው ሰራተኛ እስላም ብቻ አይደለም የሚሄደው ክርስቲያን ሆኖ የሚሄድ ሰው አለ ከነጃሽ ሀገር ነው የመጣሁት ብላ መናገር ብታቂያቺ ክርስቲያን ልጅ ለስራ ሄደች ክብር ያለው ንጉስ ስለሆነ እሷም ትከበር ነበር ግን አታውቀውም በእምነት ነው የምናየው እንጂ ጥቅሙን አናይም ይሄን እያስተማርን መቀየር ያስፈልጋል ይጠቅመናል እየጠቀመን ነው ቅድም አህመድ የሚያንሳቸው አንዳንድ ዓለም አቀፍ ተቋማትም የተጎዳንባቸው ናቸው ምንም ምክንያት የሌለው ብንገባ እንደ ሀገር የምንጠቀምበት
የተጎዳንባቸው ናቸው። ንግግር እያደረግን ስለሆነ መልስ ያገኛሉ ብዬ አስባለሁ። ለምሳሌ የአረብ ሊግ አባል ኢትዮጵያ ባትሆን ቢያንስ ታዛቢ ብትሆን ታዛቢ ሆና በእነሱ ስብሰባ ብትቀመጥ ዝም ብሎ ተነስቶ ኢትዮጵያ 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 አይባልም። ካለን በሌለንበት ሰው እንደፈለገ ስለኛ ተናግሮ የፈለገውን እንዲያወጣ የፈቀድነው የታዛቢነት ወንበር እንኳን ስላላገኘን ይሄን የኢትዮጵያ ሙስሊም እና መንግስት በትብብር መስራት አለባቸው። ጥቅም አለው፣ ለሁሉ ይጠቅማል። ለክርስቲያን፣ ለእስላም፣ ለሁሉ ስለሚጠቅም ቢሰራባቸው ይጠቅማሉ ብዬ አስባለሁ። ከህገወጥ ቤት ማፍረስ ጋር ከዚያም ተያይዞ መስጂድ ማፍረስ ጋር የተነሳ ጉዳይ ይዣቸዋለሁ። ቦታዎቹን ከሚመለከታቸው ጋር እነጋገርበታለሁ። መስጂድ በሚመለከት የተነሳውን ጉዳይ እዚሁ ዝም ብዬ እንዳልናገር፣ ግን ህገወጥ ቤቶች፣ ህገወጥ ግንባታዎች፣ አንዳንዴ ደግሞ ህጋዊ ሆነው አሁን ላለው ዘመን የማይመጥኑ ስራዎች በሚመለከት ግን ያለን አመለካከት ላይ ትንሽ ነገር ማለት ፈልጋለሁ። ሰው ኢትዮጵያዊ ሁሉ በማድነቅ ክርስቲያን፣ እስላም የለም፣ ሁላችንም 99% በጋራ እናደንቃለን። ከዛ ውስጥ ጥቂት ፐርሰንት ይመኛል። መቼ ይሆን እኛስ እንደ ሰው ሻል ያለ ከተማ ሻል ያለ ቦታ የሚኖረን ብሎ ይመኛል። በማድነቅ ብዙ ነን፣ በንያ ቢያንስም አሁንም ብዙ ነን። ያን ነገር ለመስራት ሙከራ ሲደረግ ግን 1% ከሞከረ 99%ቱ እንቅፋት ይሆናል እንዳይሰራ። እስከ መቼ ነው እኛ የሰው እያደነቅን የምንኖረው? ለምን አንሞክርም ትንሽ ነገር? አሁን ሰሞኑን አዲስ አበባ ከተማ ውስጥ ብዙ ቦታ እያፈረስን ነው። አይታችሁ ከሆነ የምናፈርሳቸው ቤቶች አንዳንዱ የግለሰብ አጥር፣ አንዳንዱ የግለሰብ የተለጣጠፉ የቀደሙ ቤቶች፣ አንዳንዴም ገባ ብለን የምነካቸው ቤቶች አሉ። ግን አስተውላችሁ ከሆነ የመንግስት ቤቶች የብልጽግና እዚህ ያለው 4 ኪሎ ያለው ፎቅ የስካይላይት ሆቴል የመንግስት የሚባል ቤትም አልተውንም። የመንግስት የለም፣ የግል የለም፣ የኦሮሞ የለም፣ የአማራ የለም፣ እስላም የለም፣ ክርስቲያን የለም፣ የሁሉ ነው። የሚሰራውም ለሁሉ ነው። እኔ አንድ ነገር ማረጋግጥላችሁ የዛሬ 6 ወር 7 ወር አሁን ያፈረስናቸው ቤቶችና አካባቢዎች በሙሉ በጣም በተሻለ ሰርተን እንጨርሳለን። በተሻለ ዓላማው ግን ቢያንስ ልጆቻችን እኛ የነበርንበት የቆሸሸ ህይወት አይድገሙት። በፎቅ በአስፋልት ምናምን ምክንያት ነው እኮ የተሰደደ ሰው እያለቀ ያለው። ስራ ብቻ እኮ አይደለም። ለማሳመር ለመስራት ሲሞከር መተባበር ጥሩ ነው። ይሄ ሙስሊም የሚመለከት ጉዳይ ሆኖ ሳይሆን አጠቃላይ ብዙ ሰው ስራ ሲጀመር እንቅፋት ነው። ስም ያወጣል፣ ይናገራል፣ ክፉ ይናገራል። እንደሱ ጥሩ አይደለም። እንስራና እንቀይር ሀገራችንን። የሚቀየር ሀገር ስላለን ለምሳሌ አዲስ አበባ ላይ ያየነው እኛ ጋር ቢመጣ ቢስፋፋ ብላችኋል። ይሄ ጥሩ ንያ ነው፣ ጥሩ ምኞት ነው። መጀመሪያ እስቲ እንስራው። መስራት እኮ አልቻልንም። መጀመሪያ እንስራውና እናሳይ። አንድ ቦታ ከቢሮ ግቢ ከግቢ ከተማ ላልን እየሰራን እየተማርን ያው ገንዘቡም እውቀቱም ውስን ስለሆነ ሁሉ ጋር መድረስ ስለማይቻል እዚህ የጀመርነው እንዲሳካ በዱዓም በገንዘባችሁም በሐሳብም ማገዝ አለባችሁ። ዝም ብሎ የሚናገሩ ሰዎች አሉ፣ ዝም ብሎ የሚያጥላሉ ሰዎች አሉ። እኛ እንተወውም። ስለሚነገር ምን ተወው ነገር የለም። ሰርተን ነው የምናሳየው። ግን ቢያንስ ህዝቡ የሚሰራው ለልጆቹ እንደሆነ አስቦ ተባባሪ መሆን አለበት። በዚህ አጋጣሚ በተለይ ሼህ ሀጂን እና ወጣቶቹን በጣም በትህትና ልለምናችሁ የምፈልገው ነገር የጫት ጉዳይ ነው። እስላምና ጫት የሚያገናኘው ነገር የለም። ልክ እስላም ሲባል ጫት መለያው እንደሆነ ነገር ተደርጎ የሚሳለው ስዕል በጣም መጥፎ ነው።
በጣም በጣም መጥፎ ነው። ልጆቻችን እየጨረሰ ነው ያለው ጫት። ጥርሳቸውን፣ ፊታቸውን፣ ደማቸውን መጦ እየጨረሰ ነው ያለው። ተማር ጫት፣ የሆነ ስራ ጫት፣ ለማንኛውም እንቅስቃሴ ጫት ልክ እንደ መኪና እንደ ነዳጅ የሚያስብ ትውልድ ይሄ እናንተ የምታስቡትን ሀገር መሸከም አይችልም። በአንድ ቀን አናጠፋውም። ይሄ ነገር ልምምዱ የቆየ ስለሆነ ግን አስቡበት። አንደኛ እስላምና ጫት የሚያገናኘው ነገር የለም። ረመዳንና ጫት የሚያገናኘው ነገር የለም። ሰው ዝም ብሎ ከእራት እስከ ሱር ካልቃመ ያልጾመ እየመሰለው እንደሱ ትክክል አይደለምና ቢታሰብበት ቢመከርበት ጥሩ ነው። እየጎዳ ነው። በተለይ አንዳንዱ አካባቢ በጣም ችግር ነው እና የእናንተን እርዳታ በዚህ ጉዳይ እንፈልጋለን። ሰላም በሚመለከት በመጀመሪያ ሼህ ሀጂ የጀመሩት የአፋርና የሶማሌ በጣም አስደሳች ስራ ነው። እርግጠኛ ነኝ ይሄ ረመዳን ሳያልቅ ይሳካሉታል ብዬ አስባለሁ። በእኛ በኩል ማንኛውም የሚያስፈልግ ድጋፍ ካለ ከርሶ ጎን ነን። ምንፈልገው በሶማሌና በአፋር በሁለት ወንድማማች መካከል አስተማማኝ ሰላም እንዲኖር። ሰላም በሚመለከት ሙስሊሙ ሚስ ማድረግ የሌለበት መዘንጋት የሌለበት ነገር ግን ያለ ይመስለኛል። ካልተሳሳትኩኝ ሱረቱል ረህማ ላይ ይመስለኛል ስለ ሁለቱ ባህሮች ስለሚጣፍጠውና ስለ ጨው ውሃ ስላለው ግርዶሽ የሚያነሳው ሐሳብ ባህር በራሱ ኢንዲያን ኦሽን እና አትላንቲክ ኦሽን ስታገናኙት አሁን የትም ቦታ ብታገናኙት ኬፕ ታውን ጋር መልኩ ይለያያል፣ አይቀላቀልም። ጨለማና ብርሃን ይተዋወቃሉ እንጂ አብረው አይኖሩም። ተከባብረው ነው አንዱ ለአንዱ ቦታ እየለቀቀ። ሰላም ክፋትና ደግነትን እናስማማ፣ እውነትና ውሸትን እናስማማና አብረን ኑር ቢባል የሚቻል አይመስለኝም። ይሄ መጨረሻው ጊዜ የውመል ቂያማ ላይ የሚለየው ቅድም ሀጂ እንዳሉት የሚለየው ቦታውን የሚይዘው እንጂ አሁን በምድር ላይ ያለን ማስታረቅ የሚያስቸግሩ ነገሮች አሉ። አሁንም በእኛ ሰላም የምትችሉትን ሁሉ ሞክሩ። እኛ የምንፈልገው ሰላም ነው። እንዳላችሁት እስላም የሰላም እምነት ነው። በሰላም የሚያምን ነው። በሰላም ላይ መስራት አለብን ያላችሁት ትክክል ነው። የእናንተን ድጋፍ እንፈልጋለን። እኛ ሁሌም ለሰላም በራችን ክፍት ነው። ለፕሮቴስታንት አባቶች እንደነገርኩት ይሄ መንግስት የእስላም መንግስት አይደለም፣ የጴንጤ አይደለም፣ የኦርቶዶክስ አይደለም። ሁሉ የራሱ ሊያደርገው ይሰቃያል። ግን ይሄ የኢትዮጵያ መንግስት ነው። ሁሉም ሰው እንደ ብቃቱ ሊመደብ ይችላል። የሚቀሩ ጉዳዮች ደግሞ አሉ። እሱ ደግሞ ሰብር ይፈልጋል። በአንድ ጊዜ ሊቀየር አይችልም። ዶላር በሚመለከት ከሐጅ ጋር ተያይዞ ያው በእርግጠኝነት የምነግራችሁ ሐጅ ላይ ሁለት ነገር አለ። አንደኛ ቁጥር በጣም ጨምረናል ከምን ጊዜም በላይ። ሁለተኛ ሳዑዲ ለኢትዮጵያ ሐጅና ዑምራ የሚሄዱ ሰዎች ያላቸው አቀባበል በድሮ ልክ አይደለም። በጣም ተሻሽሏል። ምን ጥያቄ የለውም። ይሄ ብዙ ጊዜ ስለምነጋገርበት ከነሱ ጋር የዶላሩ ጉዳይ በሐጅ የሚያስፈልገንን ክብር ለማግኘት በምንፈልገው ቁጥር ለመሄድ መፍትሄው አንድ ብቻ ነው። ኢትዮጵያ መበልጸግ አለባት። ሌላ መፍትሄ የለውም። ድሃ ሆኖ ዝም ብሎ መጨቃጨቅ አይቻልም። እስከዛስ ወሐጁል በይት መን ኢስተጣዐ ኢለይሂ ሰቢላ ነው ነገርየው። ከሌለ ተጣጥፎ መቀመጥ ነው ማለት። ዶላር ከሌለ እንደሱ ነው። ደግሞ በጣም እኔ ከአምስቱ ዋጅቦች ሁሉ በጣም የሚገርሙኝ አምስተኛው ነው። ዶላር ከሌለ ወደ መጀመሪያው ሂጅራ ወደ ተደረገበት መቆየት ነው ማለት ነው። ግን መፍትሄው መበልጸግ ነው። ሀብት ስናመጣ እዛም ክብር አለ። 40 ሺህ 50 ሺህ ብዙ አጀንዳ አይሆንም። ዶላርም አጀንዳ። እስከዛ ድረስ ትንሽ እንቸገራለን። ለመድኃኒት እንቸገራለን፣ መኪና ማስገባት እንቸገራለን፣ ለግንባታ እንቸገራለን።
የዛ ችግር አካል ነው። ሙስሊም የኢትዮጵያን ችግር የሚጋራ ስለሆነ በዛ ቢወሰድ ደግሞ ጥሩ ኤክስኪውዝ እኮ ነው። መን ኢስተጣ ኢለይሂ ሰቢላ የምትለዋም በጣም አስፈላጊ ናት። እሷን መጠቀም ያስፈልጋል ማለት ነው። ጥንታዊ ቦታዎች ቢታዩ የተባለው እውነት ነው። በጣም ብዙ ቦታ አሉ ኢትዮጵያ ውስጥ። የተወሰኑ የጀመርናቸው አሉ። አቅም እየመጣ ሲሄድ ይቀጥላል። ያስፈልጋል፣ ይቀጥላል። ግን ብዙ ቦታዎች አሉ። ብዙ የሚያስደንቁ ቦታዎች ኢትዮጵያ ውስጥ አሉ። በዓለም ላይ ለማየት ብርቅ የሆኑ ቦታዎች እያሉ ተረስተዋል። እነሱ ቀስ ቀስ እያል አቅም በፈቀደ መጠን እንሰራለን። እናንተም ስሩበት። ግብር ፍትሃዊነት ችግር አለ የተባለው ኢትዮጵያ ውስጥ ግብር የለም። ባጭሩ ኢትዮጵያ ውስጥ ግብር አለ ብላችሁ እንዳታስቡ። እኛ ግብር የምንሰበስበው 6-7% ነው ከጂዲፒያችን። እዚህ ኬንያ የምንሰበስበው 15% ነው። ከግማሽ በታች ነው የምንሰበስበው። ደቡብ አፍሪካ 24% ነው። ሞሮኮ 32% ነው። አፍሪካ ውስጥ ግብር የማይሰበስብ መንግስት ካለ የኢትዮጵያ መንግስት ነው። የኢትዮጵያ መንግስት ግብር አይሰበስብም። ችግር አለ፣ ማየት ያስፈልጋል። የተለየ እንትን ያለ አይመስለኝም። ሌብነት ሊኖር ይችላል፣ የተለየ ግን አይመስለኝም። ግለሰቦች ሌባ ለመሆን ፈልገው የሚያደርጓቸው ጫዋታዎች ካሉ መፈተሽ ነው። እንደ ስርዓት ግን ብዙ ብድር ላይ የተነሳ ጉዳይ አለ። እሱን አህመድ ያነሳቸውን ጉዳዮች እነጋገራለን ከናሽናል ባንክ ጋር ምን እንደሆኑ በደንብ ማየት ስለሚያስፈልግ። ጫት ከሐረርጌ ኮንትሮባንድ የተባለው ጉዳይ መፍትሄ እየተፈለገበት ነው ያለው። ለውጥም አለ፣ በዛ ይቀጥላል። የጎንደር ውሃ ችግር እውነት ነው። እስከ ሰላሙ ጊዜ ድረስ ግድቡ ስላላለቀ 2 ጉድጓድ እየቆፈር ነበር። አሁን ሰላሙ ሲረጋጋ ለጊዜው ጉድጓድ እንቆፍራለን፣ በዘላቂነት ደግሞ ግድቡን እንጨርሳለን። አፋር አርብቶ አደርና እርሻ እና የድንበር ገበያ ከጅቡቲ ጋር የተባለው አፋር ሀብታም ነው። ራበኝ አለማለት ጥሩ ነገር ነው። መሬት ሳያርሱ ማደርም ልክ እንደ ራበኝ መጠየፍ አለብን። አፋር መቀለብ አለበት ኢትዮጵያን። ውሃ አለው፣ መሬት አለው። ወደዛ ነው መወሰድ ያለበት። ጀምረናል። አግዙ። እርሻው መስፋት አለበት። እርሻው ከሰፋ ከብቶቹ ምግብ አላቸው ማለት ነው። ግድብ ላይ በጣም ብዙ ነው የተሰራ ያለው። ባይዞ ከ30 ቢሊዮን ብር በላይ ካናል ስራ የተሰራ ነው አፋር ክልል። ከአፍሪካ እና ሌሎች ሀገራት ፍርርም ጋር ተያይዞ ለሀገር ፋይዳ የሌላቸው አንቀጾች ስላሉ የቤኒሻንጉል ወንድሜ ያነሱት ሀሳብ ብዙ ሲወራ ሰማለሁ። ለኢትዮጵያ የማይፈይድ አንቀጽ ካለው ኢትዮጵያ ላይ አይፈጸምም ማለት ነው ባጭሩ። ብዙ መሰቃየት አያስፈልግም። አንደኛ ኢትዮጵያ ሌላ ሀገር የምትፈራረማቸው ማንኛውም ስምምነቶች ሕግ የሚሆኑት ወደ ፓርላማ ሄደው ራቲፋይ ሲደረጉ ብቻ ነው። የኢትዮጵያን ኖርም፣ የኢትዮጵያን ቫልዩ፣ የኢትዮጵያን እሴት የሚሸራርፍ ነገር የሚያደርግ መንግስት ያለ አይመስለኝም እና ብዙ መሰቃየት አያስፈልግም። በሱ ብዙ አትጨነቁ ማለት ነው። ባንክ ላይ አህመድን ያነሳው 3 ነገር ብቻ እንድትይዝልኝ እፈልጋለሁ። አንደኛ ባንኮች በጣም ብዙ ሌብነት አለ። ኢስላሚክ ክርስቲያኒክ ምናምኒክ ሳይሆን ሁሉም ጋር ሌብነት አለ። አንደኛ ኢንፍሌሽን የሚፋፋመው ከነሱ የገንዘብ ማኔጅመንት ጋር የሚያያዝ ነው። ብላክ ማርኬት የሚባል ኢትዮጵያ ውስጥ የሚስፋፋው ከዚህ ጋር የሚያያዝ ነው። የውጭ ስራ ኤጀንሲ የእናንተ ልጆች የሚሄዱባቸው ወደ ውጭ ሀገር የሚሄድባቸው 90% ኤጀንሲዎች ባንክ አካውንት ያላቸው አንድ ባንክ ውስጥ ነው። ብዙ ነው የሚጭበረበረው ነገር። ለዚያ ተብሎ ሊሆን ይችላል አንዳንዱ አህመድ ያነሳው ኮንሰርን እና እናየዋለን። ማድረግ ያለብን ነገር ካለ ይስተካከላል። ኢስላሚክ ባንክ የኢትዮጵያ መንግስት፣ እኔ የመራው መንግስት የፈቀደው ለእናንተ ብሎ አይደለም፣ ለኢትዮጵያ ልማት ብሎ ነው። የኢትዮጵያ ልማት እንዲሰራ ተብሎ ነው። ኢትዮጵያ ውስጥ ልማት ማምጣት የሚፈልግ ማንኛውም መንግስት ከመጣ የዚህ ማህበረሰብ ጥያቄና ፍላጎት አንደርስታንድ ማድረግ አለበት። አለበለዚያ ዝም ብሎ ልማት ሊመጣ አይችልም። እንደ ድሮ አፍኖ መሄድም አይቻልም። እና ባንኮቹ ለሀገር ጥቅም አላቸው። ኢምፕሎይመንቱ፣ ኢንቨስትመንቱ ያልከው በሙሉ ስላለ
ለራሴ ጥቅም ብዬ ነው የፈቀድኩት ባንኩን፣ ላንተ አይደለም። አንተ እንደማንኛውም ሙስሊም ትጠቀምበታለህ፣ በአንተ ጥቅም ውስጥ ደግሞ ሀገር ትጠቀማለች ማለት ነው። ግን ችግር ካለ እናያለን። ህዝብና ቤት ቆጠራ በሚመለከት አንዴ ከእናንተ ይሁን ብቻ ከሃይማኖት አባቶች የሰማሁት ነው። ኦርቶዶክስ የሃይማኖት አባት፣ የሙስሊም የሃይማኖት አባት፣ የፕሮቴስታንትና የካቶሊክ አንድ ሀገር ይሄዳሉ ይባላል ስብሰባ እና ሄዱና የኦርቶዶክሱ ይነሱና ኦርቶዶክስ ጥንታዊ እምነት ናት ኢትዮጵያ ውስጥ ከ50% በላይ የኢትዮጵያ ህዝብ ኦርቶዶክስ ነው፣ እኛ በጣም ሰፊ ነን ብለው የራሳቸውን ሀሳብ ይናገራሉ። ከዛ የሙስሊም ይነሱና እኛ እስልምና ከመዲና በፊት እኛ ጋር የገባ የእኛ ንጉሥ የተቀበለው ከ1400 በላይ ዓመት በላይ የቆየ እምነት ነው፣ 50% በላይ የኢትዮጵያ ህዝብ ሙስሊም ነው ብሎ ተናገሩ። ሶስተኛ ካቶሊኩ ሲነሱ ያ ሁለቱ ከ50 በላይ ስለወሰዱ በብሔርም እንደዛ ነው። አይታችሁ ከሆነ በብሔርም ቁጥር ይጠራል። የህዝብ ቆጠራ ለብዙ ነገር ያስፈልጋል፣ ለፕላኒንግ ያስፈልጋል። ለእምነት ለኮምፒቲሽን ሳይሆን ብዙ ዓላማ አለውና ጊዜው ሲደርስ እንደተባለው በትብብር በጋራ እንሰራለን። የሙስሊም ቁጥር በሌላ መንገድ ብንገልጸው ለምሳሌ የጀመርናቸው መስጂዶች በመጨረስ ብንገልጸው ብዙ ከሆነ እናዋጣና እንስራው። ሁለተኛ አልጄሪያ ሼክ ሀጅ አየው ያሉት መስጂድ ያስቀናል። በጣም ነው የሚያስቀናው። ኢትዮጵያ ውስጥ አንድ የነጃሺ ሀገር አንድ መስጂድ ያጣል። እስቲ ቁጥራችሁ 30 40 50 100 ሚሊዮን ከሆናችሁ አምጡ ገንዘብና እሱን እንስራ። ዝም ብሎ እንደዚህ ቁጥር ምን ያደርጋል? አምጡት፣ ትችላላችሁ። በየአቅማችሁ ማለት ነው። ሁሉ እኩል አይደለም የሚችለው። በየአቅማችሁ አንድ ደና መስጂድ እንደው በቃ የሚኮራበት ሁሉ ሰው ሄዶ የሚያይበት ታሪካችን የሚገለጽበት አፋር፣ ሶማሌ፣ ኦሮሞ፣ አማራው፣ ትግሬው የሚታይበት እሱን ከሰራን በኋላ እሱ ራሱ ይናገራል ቁጥሩን፣ ችግር የለውም። በፓወር ግን በፖለቲካ ስልጣን በሚመለከት እኛ የእምነት ፎቢያ የለብንም። እንደዛ እንዳትቸገሩ። የትኛውም እምነት ኢትዮጵያን ወዶ በቅንነት እስካገለገለ ድረስ ችግር የለብንም። ከሙስሊም ጋር መስራት የማይችል ከሌላ እምነት ጋር መስራት የሚችል መንግስትም አይደለም። ባለቤት ናችሁ። ሀገሩ የእናንተ ነው። ከሌሎች ወንድሞቻችሁ ጋር አገሩን ኦውን አድርጋችሁ ለሙስሊምም ለሌላውም በሚጠቅም መንገድ የሚመራ ሀገር መሆን አለበት። እንደዛ ከታሰበ ጥሩ ይሆናል። አንዳንዱ ጥያቄዎች ሼክ ሀጂ ያሉትንም ይዣቸዋለሁ። ሰላም አለይኩም።